Hello guys, welcome to my channel. This is Kevin from America. Welcome to the YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ ወይ? welcome to my channel guys. welcome ያልኩኝ ማለት ነው። ዛሬ ደግሞ ምንድነው ልላችሁ የፈለኩት ማለት ነው እዚህ ሀገር ያው ብዙ ነገር ተናግሬ ነበር የገጠመኝን ነገር ምክንያቱም ብዙ ነገር ተናግሬ ያለውና አሁንም ምስጢር እያደረጉት ነው ባዲ ስቲል ናው አላማቸው ምን እንደሆነ አላቀም እንደልፈው እኔ ኤቭሪ ታይም ባዲ ማለት የሆነ ነገር ኢቭንም እዚህ ሀገር በጣም ነው የምፈራው ባዲ ማለት ነው ኤኒ ታይም ምስጢራቸውን ለመደበቅ አሁን ደግሞ የሆነ ነገር ገመናቸውን ለመደበቅ ሌላ ነገር እኔ ላይ ይሰራሉ ብዬ በጣም ነው የምሰጋው ውዶቼ ማለት ነው። ስለኔ ምንም ነገር አይጨንቃቸውም። ስለኔ ያን መስራት ስለኔ አለ መታመም ስለኔ እየተቃጠልኩ ሆነር ኤሪቲንግ ምንም አይመስላቸውም ባዲ ማለት ነው። በቃ ኢቭንም ማለት ነው ከመጥፎ ቦታ ወደ የተሻለ መጥፎ ቦታ ከመጥፎ ቦታ ወደ የተሻለ መጥፎ ቦታ ነው የሚወስዱኝ ኤኒ ታይም ባዲ ማለት ነው። ደን ኢቭንም ባዲ ማለት ትንሽ አሁን ከስዊስራ ስመለስ ማለት ትንሽ ቀላ ዓለም ጨምረውበታል ማለት ነው። አክሽን ምናምን በፊት በቃ እንደዚህ ቻልጎ ነበር እንድሰቃይ የሆነ ነገራችን የሚያደርጉት ባዲ ማለት ነው። እንደን ሰው ማለት ነው ዛሬ ልነግራችሁ የምፈልገው ነገር ከዛ ምን ብላይ ጥሩ የሆነ ሰው ነበረና ኤራው ነበረና እንደን ሰው ያንቺን ኬዝ ያዘው ሀበሻ ነው እንዴ ምናምን ነገር አለኝ። ታዲያ እኔ እኮ እንደዛ አይነት ነገር አላውቅም ሀበሻ ውጪ እንደዛ አይነት ነገር እንትን የሚያደርገው ነገር አላውቅም ምናምን ነገር አልኩኝ ያው ዳይ ማለት ነው። እንደን እዚህ ሀገር ደግሞ መጀመሪያ ሲመጣ የምን ፕላን እንደነበረ ታውቁታላችሁ ባዲ ማለት ያውቃል እኔ በደንብ ማለት ነው። አትናገሪ ብለውኛል ባዲ ማለት ነው። ስለ አባቴ ባዲ ማለት ነው የምናውቀው ነገር የለም ስለ ጊዜ ነው እኔ ባጎቴ ያስመዘገብኩትና ሰው እንደዛ ብዬ እፈልገዋለሁ እንደ ሰው ካገኘሁት ላይክ ደስ እያለኝ ነው እኔ አባቴን የምቀበለው እንደን እኔ ራሴ ነበረ ፓስዋርድ ከቨን ነበረ እንደን ሰው እንደዛ በመሆኑ ደግሞ ማንም አርጊ ብሎኛ አይደለም ባዲ ኢቭንም ብዙ የሚከራከሩ ሰዎች ነበር እንደን ሰው አይደለም እኔ ሌሎች ሰዎችም ብዙ መስዋዕት ነው የከፈሉት እንደዛ ማድረጋቸው ብዙ ነገር ነው የገጠማቸው ባዲ ብዙ መሰናክሎች ባዲ ማለት ነው። አንደን ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው እንደን አንድ ላይ ደግሞ አይሄድም እኔ አውቃለሁ ባዲ ማለት ነው። አሁን ሀበሻና የሆነ በቃ ነጭና በቃ የሌለ ነገር አንድ ላይ አይሄድም ባዲ ማለት ነው። ከዛ ማለት ነው እኔን ሳራ እንደዛ የሆነ ሆስፒታል ውስጥ ተራአፕል ላይ ማለት ነው በኢትዮጵያ አቆጣጠር 5 ነበረ ባዲ ማለት ነው እለት 5 ወር ደግሞ ምን ወር ነበረ መሰላችሁ መስከረም ጥቅምት ህዳር ነበር መሰለኝ አይ ቲንክ ማለት ነው ህዳር 5 ነበረ። በአውሮፓ አቆጣጠር ደግሞ 2023 30 እለት 30 ወር ደግሞ 11 ነበረ ከ11 ወደ 12 ልሽጋገር ማለት ነው። ከዛ ማለት ነው ቀጠሮ ሰታይ ነው ባይ ዘ ወይ ቀጠሮ ሊካልኝ እንደን ሰው ቀጠሮ አለብሽ ምናምን ነገር እንደን ከተደፈርሽ አለች ባዲ ማለት ነው። እኔ ሪልም ተደፈር ያለው ባዲ ማለት ነው ሊቢያ ውስጥ ተደፈር ያለው አንደን በሊቢያ ውስጥ ደግሞ በጣም እድለኛ ሰው ካልሆነ በስተቀር ሳይደፈር የሚያልፍ ሰው የለም ባዲ ማለት ነው። እንትን ላይክ መደንገጥ አለ። እኔ ደግሞ ተደፈርኩኝ ነው እንጂ አልኳቸው ፍቅረኛ ይጋተኛው አልኳቸው ማቸስ እንደን ከዛ ኢቭንም በቃ ኤቭሪቲንግ ኢዝ ኦፖዚት ነው የኔ ኦፖዚት ነው ይሄዱት ባይ ዘ ዌይ ቻገር ባይ ኤቭሪቲንግ ባዲ ከመጀመሪያ ማለት ነው የኔ ኦፖዚት ነው የተጠቀመችው ባይ ዘ ዌይ ማለት ነው። ኢቭንም እኮ ያ ወደድኩት ምናምን ያልኳቸው ሰውዬ ነበር እንጂ ሌላ እኮ ዞር ብሎ የሚያይ ሰው አልነበረም ባይ ዘ ዌይ ማለት ነው። ስለዚህ ላይ ምናምን ላይ ምንም ማንም ዞር ብሎ ማለት የታለች ሚዲያ ላይ አለች ቤት ተሰጥቷታል ማንም ጭንቃቸው አልነበረም ባይ ዘ ዌይ ማለት ነው። እንደን ሰውየው ባይደወይ ያበደው ለምንድን ነው መሰላችሁ? በጣም ትኩረት እንዲሰጡኝ ፈልጎ ነበር መሰለኝ ያገኝ ከባዲ ማለት ነው። አረቦችም እነሱም ባዲ ማለት ነው እንደን እነሱ ከነጭራሹ ግድ አልነበራቸው። አረቦች ግን ሁሌም የሚዞሩት ደግሞ አረቦች ስለነበሩ እኔን ወደ ኋላ ያደርጉኛል ለራሳቸው
ለኔ ብሎ የመጣው እንኳን ኢቭን ሌላ ቦታ ሌላ ሰው ያስገቡበት ነበር። አንዳንድ ሰው ፍሪ ታይም ባዴ ማለት እሱ ደግሞ ብርቅ አይደለም። ባዴ አረብ እንደዛ ናቸው ባዴ ማለት ነው። ተራ ነገር ላይ ባዴ ማለት ነው 5-6 ሰው አስገብቶ እኔን ያስቀረኛል። ከሊቢያ እንኳን በስንት ጭንቅ ነው የወጣሁት ባዴ ማለት ነው። ሊቢያ ውስጥ ባዴ ማለት ነው እኔን በጣም ነበር የሚያከብሩኝ። ግን ምን ችግር ነበራቸው መሰላችሁ? በራሴ በቢዝነስ የምገዛው ነገር ላይ የሆነ ፀጉር ቀለም ሲገዛ የሆነ ነገር ያደርጉባል። ኤፍሪታይም ጭንቅላታችሁ ላይ ነው የሚቀመጡት። ላይክ እኔ ጭንቅላት ጋር ያላቸው ፍቅር አይዶና አላውቅም። ኤፍሪቲንግ ላይ በቃ የሆነ መተት ይወዳሉ ማለት ነው። በሌላ ሳይድ ግን የሆነ በቃ ፊት መቀየር፣ አሁን ሀበሻ ልጅ፣ አሁን ኤርትራ ልጅ፣ አሁን ኢትዮጵያ ልጅ ምናምን የሚባለውን ነገር አልነበራቸውም ባዴ ማለት ነው። አሁን ኤርትራዊ ነሽ ሲሉኝም በኢዝሊ ነበረም እኔ ፈሪ ስለሆንኩኝ በቃ ፈሪቼ አዋውላቸው ነበረ እንጂ ቀለል ባለ መልኩ ነበረ የሚሉኝ። ኢቭንም አንድ ሊቢያዊ ነበረ አሜሪካ የሚል ኢቭንም በቃ በኋላ የሆነ ሻባ ያልኳቸው ልጅ ባደሱ ከሱ ለምዶ እሱን የአሜሪካ ልጅ ምናምን ነገር አድርጌ ነበረ እንዳልከው እዛ ከፌስቡክ እንትን አድርጎ የአሜሪካ ልጅ ምናምን ነገር ይሉኝ ነበር። አንደን ከዛ ኢቭንም እሱም ማለት ጀምረው ነበር አንድ ሊቢያዊም ነበረ ባይዲ ማለት ነው። እንደን ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ይህን ሁሉም ቦታ ቀላል ላይሆን ይችላል። እኔ እያየኋቸው ነው እዚህም ባዴ ማለት ነው። እንደን ከዛ ማለት ነው ግን ኢዝሊ በቃ ቀለል ባለ መልኩ ነበረ ባዴ ማለት ነው። እንደን ሰው ማለት ነው አንድ ጊዜም በጣም በኃይለኛ መቶኝ ምናምን ነገር ሊቢያዊ ተደፍሬ ነበረ። እሱ ነው የሚያስደፈረኝ ባዴ ማለት ነው። የገዛ ዘመሪ እየተባሉ ዘመሪ ሳይሆን ዘመሪ እየተባሉ ባዶ የኢሮብ ነበሩ። እነሱ ነበር ያስደፈረኝ ባዴ ማለት ነው። እዚህም ሲመጣ ባዶ ወይም ማለት ነው አንተ ገንዘብ ምንም ችግር የለውም በቃ እኔ በአንድ ሳይድ መሄድ እፈልጋለሁ፣ በአንድ አቅጣጫ ልሄድ፣ በቃ እኔ ከነዚህ ጋር መጥቻለሁ እንደን ዝም ብዬ ልሄድ በእናትህ። ደላላ ደግሞ አውቀ ነበረ ባዴ ማለት ነው። እነሱ በሄዱ ባዴ ወይኔ ደላላ የደላላ ስልክ ሰጥቶኝ ነበረ ሰዎቹ ባዴ ማለት ነው። ዳይሬክትሊ ባዴ ማለት ነው። እንደን ከዛ እንደዛ ስለው አይ በፍጹም ወደ ጀርመን ያሉትን ጓደኞቼ ቤተሰብ ትንሽ ዝምድና ነገርም ስለነበራቸው ባዴ ማለት ነው በእነሱ በኩል ነው የምትሄጀው ምናምን ነገር አለ ባዴ ማለት ነው። የእነሱ ዘመድ ማለት ነው እንደን ማለት ነው። ከዛ እኔ ጋም ትንሽ ሆነ ስናገር ከተባለ አለ መሰለኝ አይተን ካለና አላቀም መቼስ የሀበሻ ዘመድ ምን ይጠቀማል። እንደን ከዛ ማለት ነው ወደች ልነግራችሁ የሚፈልገው ነገር ማለት ነው ጀርመን ሲቀበሉኝ ምንም ነገር አልነበረም እውነትን እናገር ማለት ነው። ልጆቹ የአሊተና ልጆች ናቸው ባለው ማለት ነው። ኢቭንም አንዱ ጎረቤታችን ነው ነጸላ መንደቅ በቃ ቤታችን እዚህ እነርሱ ቤት እዛ ነው ባዴ ማለት ነው። እንደን ከዛ አንደኛው ደግሞ በቃ አሁን አንድ ሀገር መሆን ሳይሆን ቤታችሁ የምትሄዱት የሚመጣችሁ ከሆነ ደስ እንደዛ ነው ባዴ ማለት ነው። ስን እናታቸው በቃ አንድ ቀን እንኳን አድራ አታውቅም እኛ ቤት ሳትመጣ እንደን ውሏ ሁሌም እኛ ጋር ናት ባዴ ማለት ነው። ላይክ በቃ ፋሚሊ በለዋቸው ባዴ ማለት ነው። እንደዛ ሲል አለመጋነን ባዴ ማለት ነው። በቃ ላይክ ቀኑ እኛ ጋር ትውላለች፣ ማታ ወደ ቤቷ ትሄዳለች። እኛ ጋር ነበር የምትውለው። እንደዛን አይነት ያህል ትውቅ ነበርን ባዴ ማለት ነው። ከዛ እንደዛ ሲለኝ ጊዜ በቃ እሺ አልኩት ባዴ ማለት ነው። እኔ ኢሮብ የሚባል ሰው አልፈልግም በቃ በእናት እኔ ድሮ የደረሰኝ። ከዛ ደግሞ ኢሮብ ባዴ ማለት ከኢሮብ ጋር ሌላ ኢሮብ ደግሞ እንትን ይመጣል። እነርሱ ደግሞ ብዙ ነገር ላይ ይገባሉ። ብዙ ነገር ይፈጠራል። ወንዶች ነበሩ ባዴ ማለት ሴቶች አልነበሩ። ከዛ ማለት ነው እንደዛ ስላቸው ጊዜ ማለት ነው አይ ምናምን ነገር አለኝና ከዛ ተከራከረኝ ባዴ ማለት ነው። ያጎቴ ልጅ በእነሱ መንገድ ሂጂ ምናምን ነገር ብሎ ተከራከረኝ ባዴ ማለት ነው። እሺ ምናምን ብዬ በቃ ግን ደግሞ በቃ እኔ ባደወይ ዝም ብዬ ብሄድ አሁን በቃ ሰው እየተማመንኩበት አይደለም። ሰው ዝም ብዬ ብሄድ ደግሞ ብዙ ፈረንጆችም ስለሚያውቁኝ ብዙ
ብዙ ነገር ይፈጠራል መሀላቸው ላይ። ኢቭንም እዚህም ብዙ ነገር ተናግረዋል። እንደን አሁን ባልሄድ ይሻላል ምናምን ነገር ሲለው አይ ሂጂ አለኝ ባዴ ማለት ነው። በእነሱ መንገድ ሂጂ በቃ ወደ እነሱ ነው ገንዘብ የምልከው፣ እነሱ ደግሞ ያግዙሻል ምናምን ነገር አለኝ። እንደን እንጂ በደላላ አልትሄጂም አሁን አለኝ። እንደን ከዛ እንደዛ ስለኝ ጊዜ እሺ አልኩት ባዴ ማለት ነው። እሺ ስለው ጊዜ ማለት ነው በቃ እሺ አልኩት። እንደን ታምሜ ነበር እንደነገርኳቸው ባይ ዘ ዌይ ማለት ነው። ከዛ ሻልኩት ግን ሰው ጥባይንም ስለሚያውቁት አይገርማቸውም እነሱ ባይ ዘ ዌይ ማለት ነው። አይገርማቸውም። እዚህ ያየኋት ግን አላቃትም፣ አይቼት አላቅም፣ አገሯንም አላቅም፣ የሀገሯ ሰውንም አላቅም። ምንም ማውቀው ነገር የለም ባይ ዘ ዌይ ማለት ነው። አያቸው ነበረ እብዶች ነበሩ ባይ ዘ ዌይ ማለት ነው። የእሱ ሀገር አንዳንድ ሴቶች ነበሩ ወራዓት ለሚባል ባይ ዘ ዌይ ማለት ነው። በቃ በጣም እብዶች ነበሩ። ቤኩሬዝም የሚሉትን የሚያስቡትን ነገር ባይ ዘ ዌይ ማለት ነው። ከዛ ማለት ነው እኔ እዚህ መጥቼ ባይ ዘ ዌይ ማለት ነው። ከዛ ከጀርመን ባይ ዘ ዌይ ማለት ነው ሰውየው ምን አለኝ፣ የሆነች ልጅ አለች ዛሀብ የምትባልና እሷ ትቀበልሻለች እንትን ኔዘርላንድ መሄድ ከፈለግሽ እንትን ሰው እኔ ምን አልኩት፣ ትኬት ቆርጥልኝና ቀጥ ብዬ ወደ ካምፕ ሄዳለሁ አልኩት ባይ ዘ ዌይ ማለት ነው። እንደን ካምፕ ሄዳለሁ እንደን ሰው እንትን እጠይቃለሁ ምናምን አልኳቸው ባይ ዘ ዌይ ማለት ነው። እዚህ ሀገር ሲመጣ ለምንድን ነው ብዙ ሀበሻ አለ እዚህ ሀገር። እኔ አመጣጤ ሀበሻ ብዬ ነው ኢትዮጵያዊ ኤርትራዊ ብዬ ስለምሰጥ የምሰጥ ከሆነ ብዙ ሀበሻ አለ። እንደን ገና እኔ ባህር ከመሻገሬ ማለት ነው ኢቨንም እነርሱን ኢትዮጵያዊ ብዬ ብታዋወቃቸው ኖሮ ደስ ባይ ዘ ዌይ ማለት ነው። ኤርትራዊ ብዬ ነው የተዋወቅኳቸው ባህር ከመሻገሬ በፊት። እንደን እንደዛ አትበያቸው እንደን ኤርትራ በያቸው ምናምን ነገር ሲለኝ 20 ኤርትራውያኖች አለን 20 አይደለም 16 ነበረን። አይ ቲንክ 16 ኤርትራውያኖች ነበረን አሏቸው ባይ ዘ ዌይ። ኤርትራ አይደለም ግን እንደተባለ ማለት ነው። 4 ግብጻዊ ደግሞ እኛ ጋር ነበረ ባይ ዘ ዌይ ማለት ነው። ባህር ላይ ደግሞ ልንሞት ነበረ መሀል ላይ ባይ ዘ ዌይ ማለት ነው። ከዛ ማለት ነው የሆነ ልጅ ነበረ ሰው እንደዛ ካልኩኝ ታግዘኛለህ ወይ ምናምን ነገር ስለው አው አለኝ ባይ ዘ ዌይ ማለት ነው። ደግሞ የማይረዱም ባይ ዘ ዌይ ማለት ነው። እዛ አውሮፓም ይሁን እኔ ገና ከመምጣት አይቻቸው ነበርና ብዙ ኔጋቲቪቲ ሰዎች ነበሩ ኢትዮጵያ ላይ ባይ ዘ ዌይ ማለት ነው እንጂ እኔ ወሪጃ አይደለም ባይ ዘ ዌይ ማለት ነው። አይ ዶንት ኬር አባውት ናቲንግ ባይ ዘ ዌይ ኢትዮጵያም ቢል ጋምቤላም ቢል እኔ አላማ ያለኝ ሰው ነኝ። አይ ሃቭ አ ጎል ኤኒ ታይም ልቤ ውስጥ አላማ ነበረኝ ባይ ዘ ዌይ ማለት ነው። እና ማለት ነው ከዛ ማለት ነው ወደዚህ ሲመጣ እሷ ትቀበልሻለች አለኝ ባይ ዘ ዌይ ማለት ነው። ወደ ሆላንድ ብዬ ነው የመጣሁት። ኔዘርላንድ የሚባል ስም እንዳላት አላውቅም ነበረች ሀገር ባይ ዘ ዌይ ማለት ነው። እንደን እኔ ወደ ሆላንድ ብዬ ነው እየተነሳሁት ከጀርመን ባይ ዘ ዌይ ማለት ነው። ከጀርመን ስነሳ የሆነች ልጅ ነበረች፣ የሆነች እብድ ነበረች ባይ ዘ ዌይ ማለት ነው። የእኔን የተቀበለኝ የጓደኛው እሱንም በጣም በቅርብ የሚያውቀኝ ነው፣ ግን እህቱን አላውቃትም ባይ ዘ ዌይ ማለት ነው። እንደነ ከዛ እሷ መታች ለሌት ነርሱ ጋር ነበርኩኝና ከዛ ጭንቅላት ያሳበደች ባይ ዘ ዌይ ልጅቷ ባይ ዘ ዌይ በመርዝ እየመረዘች ምናምን ነገር በቃ ፈዘዝኩኝ፣ ደነዘዝኩኝ ባይ ዘ ዌይ ማለት ነው። ከዛ እኔ ፈልግ አይደለም ስላት ነበረ፣ ግን በቃ እሷ ያደረገችኝን ነገር ነው ሲያበሳጨኝ የነበረው። እንደን ሰው ቶሎ ነው የማውቀው ባይ ዘ ዌይ ማለት ነው። እንደን ከዛ ደግሞ በቃ ሊያሳብደኝ ይል ነበርና ከዛ ወደ በቃ በድንገት ማለት ነው ኢቭንም ጊዜ የማልፈጀውም ልጅቷም ስላስጨነቀች ባይ ዘ ዌይ ማለት ነው ማስበው ሁላ አቃቴ። በዚህ ታመማለው፣ በዚህ እሷ እየመረዘች ነው፣ ገና እንግዳ ነኝ፣ የባህር ነኝ። እንደን ሰው በጣም ጭንቀት ያዘ ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ጀርመን ባይ ዘ ዌይ ማለት ነው። ጀርመን ምንድነው ለምንድነው ጀርመን ያልፈለኩት? ወረቀት ይቆያል። ምክንያቱም እኔ ሁሉም በላይ ወረቀት እፈልጋለሁ። አሜሪካም ከሄድኩኝ የሆነ ነገርም ከሆነ ወረቀት በጣም ስለምፈልግ ስራም ስላለ ብዬ ማለት ነው ጀርመን እመላለሳለሁ። በጣም ደስ የሚል ሀገር ነው። በቃ እኔ ባይ ዘ ዌይ ኢቭንም ለመውጣት አልፈለኩም ባይ ዘ ዌይ ማለት ሲቀመጣት በቃ የሆነ ኮምፎርት ነገር በቃ ተሰማኝ ባይ ዘ ዌይ ማለት ሂጂ የሚል ፊሊንግ አልተሰማኝም። እንደን ተመቸችኝ ባይ ዘ ዌይ ማለት ነው። ትንሽ ስቆይ ተመቸችኝ ባይ ዘ ዌይ ሀገሪቷ። ግን ምን አሰብኩኝ
በቃ የሆነ እዚህ ሀገር ላይ ብዙ የሚቀመጥ ነገር አልመሰለኝም። ግን ምን አልኩኝ ማለት ነው ደስ ትላለች፣ ግን እመላለሳታለሁ። ጀርመን አሁን አውሮፓ ሀገር ውስጥ በቃ ለመዝናናት ልትዝናናት ደስ የምትል ለጉብኝነት ምናምን ነገር ልትሄዳት ደስ የምትል ሀገር ለእኔ ጀርመን በጣም ደስ የምትል ሀገር ናት። ባዴ ደግሞ ስፋቷ በጣም ደስ የሚለው ባዴ ማለት ነው። እንደን ለዛ እኔ ባይደወይ ከዚህ ወደዚህ መመላለስ ስለሚቻል ያው መመላለስ እችላለሁ። ግን እኔ ለስራና ለዓላማዬ ባይደወይ ወደ አሰብኩበት ልሄድ ቢናም ብዬ ወደዚህ መጣሁኝ ባዴ ማለት ነው። ግን ስለ ሀገሪቱ ሰው ምንም አልጠየቅኩም ባዴ ማለት ነው። ግን አንቺ እንዳልሽው ነው ሆላንድ ትሻላለች ከጀርመን ምናምን ነገር አለኝ ባዴ ማለት ነው። አንዱ ያጎቴ ልጅ እንደን ጥሩ ሀሳብ ነው ያሰብሽው ምናምን ነገር አለኝ ባዴ ማለት ነው። ከዛ ወደ ስዊዘርላንድ ስላቸው ስዊዘርላንድ አትሄጂም፣ ምክንያቱም ገንዘባቸው እንደዚህ ነው እንደዛ ነው ምናምን ነገር አለኝ። በቃ ድፍንፍን አድርጎ ወደዚህ ላኩኝ ባዴ ማለት ነው። ወደዚህ የምትሄጂው ከሆነ በቃ ወደዚህ ሂጂ አሉኝ ባዴ ማለት ነው። ከዛ ማለት ነው ኢቭንም ባዴ ማለት ነው ከዚህ ሁሉ መከራ ከነሱ ጋር በተቀመጥኩ ባዴ በጣም ይሻለኝ ነበረ ባዴ ማለት ነው። እንደን ከዛ ማለት ነው ልጅቷ ባዴ ማለት ነው እኔ ልታሳምነኝ እንኳን ብትፈልግ ባዴ ማለት የነበረችው ልጅቷ በቃ አጨናንቃችሁ ባዴ ማለት ነው። አሁኑ ከመረዘችኝ እኮ ባዴ አሁን አንድ ላይ ከሆነን ገና እየመረዘችኝ ትኖራለች ምናምን አልኩኝ ባዴ ማለት ነው። ኢቭንም ልጅቷ እኮ በአባቷ ነው አይ ቲንክ ኤርትራዊ ነበረች፣ ግን ኤርትራዊ አልሰጠም ትግሬ ነው የምለው ምናምን ነገር እያለች ነበረ። አንቺም ትግሬ ማለት አለብሽ ምናምን ነገር እያለች ነበረ። እንደን ሰው እኔ ትግሬ አይደለም ለማን ብዬ ኢትዮጵያ አይደለም አሁን ወርቀት ይቆይብኛል። ሰው ኢትዮጵያ ላይ ደግሞ ኤቭሪ ታይም ኔጌቲቭ ናቸው። ለምን እንደሆነ አላውቅም። አንዳንድ ሰዎች እዚህም አረብ አይታጠሙም ብዬ ያልኩኝ ባዴ ማለት ነው። አረብ ከሁሉም በላይ ሁሉም ቦታ ነው የሚቀላቀሉት ማለት ነው። እኔ ሊቢያ እንዳየኋቸው ማለት ነው አሁንም ገና ብዙ አረብ እንደሚከተለኝ ምናምን ነገር እያልኩኝ ነበር። የትኛውንም ቦታ ከሄድኩኝ ሰው እንደሚከተለኝ አውቃለሁ። ለዛ ነው ብዙ ጊዜ መንቀሳቀስ የማልፈልገው። በቃ ሰው ዝም ብለው ነው የሚከተለኝ። አይደል ነው ዋይ ምን እንደሚያይብኝ አላውቅም። ምን እንደሚፈልግ አላውቅም። ወደደኝ ላልል የእውነት መውደድ ነው ምን እንደሆነ ግራ ይገባኛል ማለት ነው። ከዛ ወደዚህ ሲመጣ ማለት ነው ሳራ እኔ ነገርኳቸው ባዶ ገና መጀመሪያ ከመግባቴ ስለ አባቴ የምታውቀው ነገር አለ እንዴ ስለ ከቨን የሚባለው አባቴ እንደርሶ እንደዛ ለምን እንደዛ ካልሆነ እኮ አውሮፓ ገብቼም እንዲሁም በጣም ስለሚከብደኝ ምናምን ነገር ብዬ ከሊቢያ ወደ ኢትዮጵያ መልሰኝ አልኩት ባዴ ማለት ነው። አጎቴ ልጅ ባዴ ማለት ነው እንደዛ ካልሆነ ምክንያቱም እኔ አሁን እንደዚህ እዚህ እንደማያቸው እዛ ሲሄድ ደግሞ በቃ በጣም በልተው ይጨርሱኛል ምናምን ነገር አልኩት ባዴ ማለት ነው። ከዛ ማለት ነው እንደዛ ስለው ያጎቴ ልጅ ባዴ ሴቶቹ አሁን በቃ ምን እያወሩ እንደሆነ በቃ ሼም የላቸውም። ችግር ውስጥ ናት ብለው እንኳን አያስቡም። በቃ የሚያደርጉትን ነገር እኮ ባዶ ወይ ስለዚህ አሁን እንደዚህ ካሉ ታዲያ ሲገባም እንዴት ይላሉ? ባዶ ይሄልን አይልላቸው ሰዎች ናቸው እንደን ምናምን አልኩት። እንደን አይ በፍጹም ወደዚህ እንደሚባል ነገር እንዳትመለሽ ምናምን ነገር ሲለኝ ወደዚህ በቃ ባህር ሲሻገር ጊዜ ተሻገርኩኝና ያው እንደድል ሰክቶልን መጣሁ ባዶ ማለት ነው። እንደን ሰው ማለት ነው ሲመጣ ጊዜ ባህር ላይ ያለን ከጀርመን ነበረ ሄሊኮፕተር የመጣቸው ባዴ ማለት ነው። ከጀርመን የተላከች ሄሊኮፕተር እኛን በላይ ሆና አየችን ባዴ ማለት ነው። ባህር ላይ እያለን ባዴ ማለት ነው። ከጀርመን ወደ ኢታሊ ተደወለ ማለት ነው። ወደ ላምፓዱዛ ተደወለና ከላምፓዱዛ እኛ ወደ ላምፓዱዛ ስንደውል ላምፓዱዛ እና ወደ ላምፓዱዛ ስንደውል ማለት ነው። ከሊቢያ ደግሞ ወደ ጀርመን ደወሉ ባዴ ማለት ነው። ወደ ጀርመን እና ወደ ኢታሊ ደወሉ። ከዛ እየጠጡ ነበረና ያ አይሰሙንም ነበረ። እንደ አጋጣሚ ሆኖ የምንሄድ ሰዎች አውቁ ስለነበሩ ከጀርመን ሰዎቹ ሰምቶ ስለነበረ ሄሊኮፕተር በጀርመን መጣች ማለት ነው። ባህር ላይ ያለን ባዴ ማለት ነው። ግን እንደዛ እንዲሆን የቻለው ማነውን ባህር ላይ ያተረፈን ፊሊፒን ናቸው ባዴ ማለት ነው። ፊሊፒን ናቸው። ፎቶስ የኛንን ፎቶ አንስቶ ላኩላቸው ለኢታሊያኖች እና
እንትን አደረጉና ከዛ ማለት ነው እነዚህ ሰዎች በጣም ለመቀበል ምቹ ቦታ ላይ አይደሉም ያሉት። ኢቭን ከሊቢያ መጡን በላቸው ባዴ ማለት ነው። እኛ ስንት ቀን ተጉዘን ባዴ አንድ ቦታ ላይ ነበር እንደዚህ ስንዞር ነው የነበር ነው ባዴ ማለት ነው። ከዛ ማለት ነው ሼር ተደረገ ባዴ ማለት ነው። አድኗቸው የሚሉት በጣም ብዙ ቪዲዮ አገኘን ባዴ ማለት ነው። በቃ በጣም በኃይለኛ ባዴ ማለት ነው። እንደን በቃ በጣም ከፍ ሲል ማለት ነው አድኗቸው 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 የሚለውን ነገር በዛ ማለት ነው። ከዛ እንደዛ ሲል ጊዜ እንትን አልኩኝ ባዴ ማለት ነው። ከዛ መጡልን ባዴ ማለት ነው። ግን መጀመሪያ ባዴ ማለት ነው ፊሊፒን እንድትቀበለን ባዴ ማለት ነው እንድትመለከተን መጨረሻ ላይ እኔ ነበርኩኝ እንደዚህ ብዬ ምልክት የሰጠሁት ባዴ ማለት ነው። ከዛ እንደዚህ ነጭ ባዴ ጥቁር ለብሼ ነበረ የሀዘን ነበረና እኔ ከላይ እስከ ታች ጥቁር ለብሼ ነበረና ከዛ ከሻንጣ ማለት ነው ነጭ እንትን ነበረኝ ነጭ ኮፍያ ነበረኝና ከዛ ነጭ በጣም ነው የሚታየው ደግሞ እንትን ላይ ከዛ እንደዚህ አድርገን ከዛ ወለበለብኩኝ ባዶኝ ማለት ነው። ከዛ ባህር ላይ ባዶኝ እንደዛ አድርጌ ሳውለበለብ ባዴ ማለት ነው። ከዛ ሰውዬው አየን ባዴ ማለት ነው። ሁሉም ሰው ለኔ ባዶኝ ማለት ነው። አሁን ለተንኮል አይደለም እንደዛ አደረኩት ለኔ ይሆንልኛል ባዴ ማለት ነው። ይሆንላችሁ ነገር አለ። ከዛ እንደዚህ አድርጌ ነጭ እንትን እንደዚህ ሳደርግ ጊዜ ባዴ ማለት ነው። በጣም በብዙ ጊዜ እንደዚህ ሳደርግ ጊዜ ሰዎቹ ኑ አሉን ባዴ ማለት ነው። ኑ አሉን ባዴ ማለት ነው። ጀልባውን ይዛችሁ ኑ አሉን ባዴ ማለት ነው። ከዛ ኑ ሲሉን ጊዜ እንትን ላይ አሰሩን ባዴ ማለት ነው። እንደን ባደወይ እኔ ለዛ አለንና ከዛ ሰውየው ተቀበለን ባዴ ማለት ነው። ከዛ እኔ ሳደርገው ጊዜ ወንዶችን በቃ ተነስተው እንደዚህ ያለው ሄደን ማለት ነው። ሄደን እና ተቀበሉን። እንደን ከጀርባ ገመድ ሰጥቶን ከኋላ አሰሩን፣ ምግብ ሰጡን፣ ጠጣን፣ በላን። እዛ ጀልባ ላይ ተቀምጠን ጠበቅናቸው ባዴ ማለት ነው። ሳትንቀሳቀስ እነሱ ቀስ ብለው ነበር የሚራመዱት። እንደዛ እያለን ባዴ ማለት ነው። አቲንክ ቆማ ነበር እየተራመደች ነበር አላውቅም ባህር ላይ ቀስ ብላ እየተራመደች ነበር መሰለኝ። አይ ቲንክ በጣም ማለት ነው በጣም የፋብሪካ ጀልባ ነበረች ታላቅ ስራ ማለት ነው። እንደን ሶ መሀል ላይም ጀልባ በኃይለኛ እንባለችን ባዴ ማለት ነው። ወደዛ ከዚህ ለዛ እስከ መድረስ ጀልባ እምቢ አለችን እና በቃ ሲወርዱ ጋር እንምላቸው በቃ እንጸልይ ምናምን ነገር አለንና ከዛ ጸለይን ባዴ ማለት ነው። ከዛ ጸለይንና ጀልባውን ተነስታለን ሄደን ባዴ ማለት ነው። ፊሊፒን ያዙንና እንትን ላይ አሰሩን። ከዛ ተቀመጠን ባዴ ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እዛ እያለን ማለት ነው በዛ ብለን መቼስ መጣ ብዙ ነገር ተባልና ከዛ ለሁሉም ነገር ደግሞ ፊሊፒን ናቸው። እኔ ደግሞ መንስኤዋ ደግሞ እኔ ነኝ ባይዘው እንደዛ ያደረኩት ባዴ ማለት ነው። እንደን ለመጨረሻ ጊዜ አንዳንዶች እየደወሉ ነበረ፣ አንዳንዶች በቃ የሆነ እንትን አድርጎ ነበረ። እኔ ዝም ብዬ ከሻንጣ እንትኑን አውጥቼ እንደዛ አደረኩኝ ባዴ ማለት ነው። እንደን በቃ ሁሉም ቦታ ላይ ምናልባት ካገኘን ነው ብለን እንጂ እሷ የፋብሪካ እንደሆነችና ሰው እንደማትቀበል እናውቃለን ባዴ ማለት ነው። ግን ጀልባ ያሉበትን ብዙ አሳ የሚገፉ ሰዎች ነበሩ። ሂዶ እያሉን ነበረ ባዴ ማለት ነው። ግን እነርሱ ተቀበሉን ባዴ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ እዚህ ሀገር እኔ ሲመጣ እንደነገርኳችሁ እዛ ብዬም እንደምሰጥ ምናምን ነገር ብዬ ነበር እና ከዛ ማለት ነው እኔ አሜሪካ ባንዲራ ባዴ አሁን እኔ ባዴ ማለት ነው ግዴታ አይደለም። በቃ እኔ ራሴን ነገር ስለምወድ እዚህ ጋር አሜሪካ ባንዲራ
አድርጌበት ነበረ ስልኬ ላይ የአሜሪካ ልጅ ነበረ የሚለው ኤቭሪቲንግ ጋር ነበረ ባዴ ማለት ነው። አሁን ኤርትራ ከጠሉ ኢትዮጵያ የሚል ነበረ። በየሮበኛ ሪከርድ ነበረ። ስንት ናምበሮች ነበሩ እዛ ባዴ በፈለጉትን ነገር ሰው ወሬን ባዴ ማለት ማወቅ ከፈለጉ ዳይሬክትሊ ኤርትራም ከጠሉ ባዴ ማለት ኤርትራ አይደለሽም ሊሉን ከፈለጉ ባዴ ማለት ይሄ ድምጽ ሰምተናል። ኤርትራ አይደለሽም እንደን ሰው ለምን ኢትዮጵያዊ እናቴ ኢትዮጵያዊ ናት ብለሻል፣ ለምን አሁን ደግሞ ኤርትራዊት ያለሽ ሊሉኝ ይችሉ ነበረ። እንደን ሰው እንደፈለጉት መንገድ ነው የሚወስዱት። እኔንም ስላወቅኩኝ ነው ባዴ ማለት ነው። አሁን ኤርትራ ደስ ካላቸው ይበላቸው፣ ኢትዮጵያም ካላቸው ይበላቸው ብዬ ነው ባዴ ማለት ነው። ዝም ብዬ ኤርትራ ብዬ የገባሁት ባዴ ማለት ነው። እንደን ሰው ማለት ነው ኤቭሪቲንግ ባዴ ማለት ነው። የፈለጉትን ነገር ይበሉ ባዴ ማለት ነው። ለብሶ እኔ እነርሱ እንትን ባሉኝ መንገድ ይሄዳለሁ ባዴ ከእነርሱ ጋር ልዳረቅ ምናምን ብዬ ማለት ነው። ስለ አባቴ የጠይቁኝ ጊዜ ደግሞ ላቅም አልኳቸው ባዴ ማለት ነው። አላውቀውማ እንደማላውቀውም ያውቃሉ ባዴ ማለት ነው። እኔ እሱ እኮ መፈልግ ማለት ነው ቁጭ ብዬ አላውቅም። በቃ ሁሌ ነበረ ስለሱ ማጣይቀው እንዴት ላገኘው ይችል ይሆናል ምናምን ነገር እያልኩ ነበር። እና ከዛ የሆነ ታይም ላይ የሆነ ልጅ ነበረ ሊቢያ ላይ እንፈልግልሽ ወይ ምናምን ነገር አባትሽ ምናምን ነገር ብሎ ነበረ። ያኔ አይ እንዴት ላገኘው እችላለሁ ምናምን ነገር አልኩት ባዴ ማለት ነው። እኔ አልገባኝም በጭ ከነጨራሹ ባዴ ማለት ነው። እንደን ሰው እኔ ለመጀመሪያ ጊዜ አባቴ ራሱ ነው እኔ እንትን ላይ የመጣልኝና እንጂ እኔ ራሴ ያልፈለኩትም እኔ ዝም ብዬ ሚካኤላ ክቨን አልኩኝ። እስከዚህ ወደ ስዊዘርላንድ ሄጄ ከዛ እንደዛ ሲል ሚካኤላ ክቨን የሚል ፌስቡክ ከፍቼ ነበረ። እሱ ላይ ቀጥታ መጣባይ ክቨን ኮስት ነው የምለው። ከዛ እኔ ያደርኩት ይመስላል እኔ ይመስላል ምናምን ነገር ብዬ አላልኩት ባዴ ማለት ነው። ግን ይመስላልም ቢሆን ያው ሰው አንዳንዴ ስለምክድ አንዳንዴ ደግሞ የእውነት የእሱ እንትን እያለ ሌላ ሰው የሌላ ሰው እንትን ስለሚመጣ እኔ ባዴ ማለት ነው። እንደዛ ነው የሚያደርጉት። እኔ ያወቅኩ መስሏቸው ሊሆን ይችላል ማለት ነው። በሱ አካውንት የከፈቱት ባዴ ማለት ነው። ግን እንደዛ አልኳቸው ባዴ ማለት ነው። ከዛ ስላቸው እኔ ቀይር ቢሉ ይኖረው ማለት ነው። ስለዚህ በጣም በቃ በፍጥነት ነበር የሚቀይረው ባዴ ማለት ነው። ግን እኔ ምን ያረኩ ነው ባዴ ማለት ነው የሚሉትን ሰምቼ እነርሱ ደግሞ ምናልባት ከረዱኝ ቤተሰቦችን እጠይቃቸዋለሁ እንትን የሚሆነውን አያለው ምናምን ብዬ ነበር ተረጋግቼ ቁጭ አልኩት ባዴ ማለት ነው። ከዛ ማለት ነው ውዶችዬ ማለት ነው ያናዳቸው ነገር አይ ቲንክ ያንን ልጅ ነበርና ለሱ ስላላበድኩለት ነው ባዴ ማለት ነው። አሁን ሰውየው ባዴ ማለት ነው እኔ በኋላ ሁሉንም ነገር ስለገባኝ ማለት ነው አፈቀርኩ አበድኩልህ ማለት ነው ነገር ትቼው ነው ባዴ ማለት ነው። ኢዝሊ ነው የምናገረው። እኔ ከበፊቱም ቀለል ያልኩ ነኝ ባዴ ማለት ነው። የድሮ ኤክሲ ባዴ ማለት ነው የተገናኘ ነው ናይት ክለብ ነው ለመናገር ኢዝ ነው። ስልክ ደግሞ ስጠይቀው በጣም ኢዝ ለና የሰጠኝ ባዴ ማለት ነው። የሆነ ነገር ስጠይቀው ባዴ ማለት ነው። አሁን እሱን ምንም ባዴ ለፍቅር ምናምን ነገር አልጠየቅኩትም። ፍቅረኛ አለች ወይ ስለው አዎ አለኝ። የታለች ስለው እዚያ አለኝ ባዴ ማለት ነው። ኦኬ ምናምን ነገር ሳቅኩኝ ባዴ ማለት ነው። እንደን እሱ በጣም ነው የሚያስቀው። እንደነ በቃ ምንም ከበርበዳ አልነበረውም። ግን እሱ ልጅ ነበረ ወይም ባዴ ማለት ነው። እንደን ከዛ እኛ እኮ እንደዚህ ነበረን ነገር ስለው እንዴ እናንተ ጨዋታ የልጆች ጨዋታ ነበራ ስትጫወቱ እንደዛ ነው እንዴ? ያው በቃ እንደዛ ነው እንጂ ፍቅር አይባልም ምናምን ነገር ብዬ እንትን አልኩኝ ባዴ ማለት ነው። ከዛ ማለት ነው አይ ቲንክ ሰውየውንም ለጥሩ ነገር ነው ልለው በጣም ነው የከበደኝ ባይ ማለት ነው። ማንም ሰው ሊሉ አይችልም ባዴ ማለት ነው። and then everything is they was a planet እንደዚህ ሲመጣ እኔን ባዴ ማለት ነው ምን አስበው ነበረ ያቺ ሳራ የተባለችዋ ባዴ ማለት ነው ወዶቼ ማለት ነው። አሁን በጣም ኃጢያት ነው አባቴ ባዴ እዚህ ሀገር በጣም ትልቅ ኃጢያት ውስጥ ነው ያለው ባዴ ማለት ነው። አጎቴም አባቴም ባዴ ማለት አጎቴ አሁን በጣም አንዴ እንደሚጠሉት አንዴ ደግሞ በሱ ይሰራሉ፣ አንዴ እንደሚጠሉት ያስመስላሉ፣ አንዴ ደግሞ ይሰራሉ። እንደነገርኳቸው የሆነ ነገር ሊያደርጉኝ ከፈለጉ ኢትዮጵያዊ ይጠቀሙብኝ ከፈለጉ ደግሞ አሜሪካዊ ነው የሚለው ባዴ ማለት ነው። ከዛ
የሆነ ሽንት ያለ የመቆጣጠር አቅሜ በጣም እንትን ነው የሚሆነው፣ ይከብደኛል ባዴ ማለት ነው። እንደዛ የሚሆነው ለምንድን ነው? እንደዛ ስላደረጉት ብቻ አይደለም። እኔ ሳራ እያከምኩሽ ነው ብላኝ ማደው እንደነገርኳቸው ማለት ነው። በኢትዮጵያ አቆጣጠር 2016 ወር ያ ህዳር ላይ ማለት ወር 3 በኢትዮጵያ አቆጣጠር ማለት ነው። ቀን ደግሞ 5 ነበረ ባዴ ማለት ነው። በአውሮፓ አቆጣጠር ደግሞ 2023 ወር 11 ቀን ደግሞ 30 ነበረ ባዴ ማለት ነው። እንደን አይ ቲንክ አይደን አላውቅም፣ አርብ ነበር አላውቅም። ይሄም የትኛው ቀን እንደነበረ አላውቅም ባዴ ማለት ነው። ሐሙስ ነበረ፣ አርብ ነበር አላውቅም አይደል ነው። እንደን ከዛ ማንዴይ ቱስዴይ አይደን አላውቅም። እንደን ሰው ማለት ነው ብቻ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ እንደዛ ስታደርገኝ ጊዜ ባዶ ማለት ነው ማይኔ ምሳራ ነው ያለች ባዶ ማለት ነው። አሁን እንደዛም የሚያደርጉት ለምንድን ነው? አሁን እኔ ያልኩት ነገር ላይ ባዶ ማለት ነው ስህተት ስለሆነ እዛ ወረቀቴ ላይ ባዶ ማለት ነው አሁን ኤርትራን ያል ብሎ ያለው አጎቴንም እንደዛ አሁን ላይ በዛ በኩል ነው የሚመጥቱ ይታውቁታላችሁ። በዛ በኩል ማለት ነው ቃጠሎቱ እንዲነሳብኝ የፈለጉትን ነገር እንዲነሳብኝ ያደርጋሉ ባዶ ማለት ነው። እንደን ልቷ ኔዘርላንዳዊ ናት፣ ሆላንዳዊ ናት ሳራ ባዴ ማለት ነው። እንደን አሁን ድክመቴንም ኤቭሪቲንግ አወቁ ባዴ እንዳልሆንኩኝና ሰው እናጠቃት ተብሎ ማለት ነው። በቃ በተገኘች አነስ ከሷ ጋር ከዚህ ከተቀበለች ልጅቷ ጋር አንድ ላይ እንትን ብሎ ነው እንደዛ ያደረጉኝ ባዴ ማለት ነው። እንደዛ አድርጎ ነው የመረዙኝ ማለት ነው። እንትን አጎቴ ባዴ ማለት ነው ድሮ ከመመቶ በፊት ማለት ነው እንደዛ ሽንት መቆጣጠር አቅቶት ነበር። እኔ ሳውዲ አረብ ሄጄ ነበር ያኔ እንደዛ ተመትቶ ነበር ባዴ ማለት ነው። ወይ ሚስት ትሆናለች ከምስት ውጭ ማለት ትሆን ትችላለች ባዴ ማለት ነው። አንዳንድ እንደዛ ብለው ነበርና ሽንት መቆጣጠር እንትን ብሎት ነበረ። ከዛ ማለት ነው ምን ቢያደርጉ ጥሩ ማለት ነው እኔ እንደዛ አደረጉኝ ባዴ ማለት ነው። እኔ እንደዛ አደረጉኝና ማለት ነው ምን እንደነበረ የታሰበው አጎቴ አሁን ሽንት ቱቦ ተበላሽቶ ጭንቅላቱ አሁን ጭንቅላቱ ልክ ተመርዞ ነው መሰለኝ አይ ቲንክ በጭንቅላቱ ቀዶ ጥገና አድርጓል ባዴ ማለት ነው። በጭንቅላቱ ቀዶ ጥገና አድርጓል። የሽንት እንትንም ተበላሸበት። አስቡት አሁን በየቀኑ ነው ጭንቅላቴ ላይ የሚመርዙኝ። ደግሞ የሽንት እንትኔ ብዙ ነገር ሊፈጠር ነበረ ደስባ የኔ ሆኜ ነው እንጂ ማለት ነው። እኔ ብዙ ነገሮችን በቃ ፈጣሪ ስለረዳኝ እኔ ባለም ባዴ ፈጣሪ ነው የረዳኝ። ከዛ ማለት ነው እንደዛ ሲሆን ጊዜ ምንድነው የታስበው የነበረው በጣም በሰቀቀን እንዲገደል ባይ ወይ ተቃጥዬ ሽንት መቆጣጠር አቅቶኝ። ከዛ ደግሞ የሆነች ሀበሻ ነበረች እና ኤርትራዊ ማን ነበረ የምትባለው ማዲ ማለት ነው ረዘም ብላ ቀጭጭ አለች ለልጅ እናት ነበረች ማዲ ማለት ነው። ከአሜሪካ አልፈልግም ብላ ፈርታ ወደዚህ የመጣችው ባዲ እዚህ ላይ እጅ ሰጠኝ ምናምን ነገር ያለች ነበረ። ከዛ ማለት ነው እሷ ምን ቢፈጠር ጥሩ ባዴ ማለት ነው የሆነ ዘመዳችን ነበርና የሆዱ ጀማመቶቹ ተቆራረጠ እና መስተናሽ ጋራ ምናምን ነገር እንደዛ አድርገውታል። እንደርሱ መተው አለበት ምናምን ነገር እያለችው ነበረ። ልጁ ሳሚ የሚባል ልጅ እኔ ጋር ነበረ። ግን እሱም ቲክቶክ ላይ አይቼው ነበረ። በጣም ከፍቶታል ባዴ ማለት ነው። ከዛ ማለት ነው አንተን ሰው ማለት ነው ከዛ ያኔ ማለት ነው እንደው በቃ ልክ እንዳሉኝ እኔ ደግሞ በማህፀኔ ተያዝኩኝ። በቃ ጅማሙቶችን በቃ ላልቅለስ ዳን ብዬ ነበረ። ከዛ በስተጨማሪ ደግሞ ጀልባ ላይ ያለው ማለት ነው አራት አድርጎ ሰጠኝ የተወካዊ ማለት ነው። በቃ የሆነ ራስሽን አጥፊ የሚል ፊልም እየመጣኝ ነበረ ባዴ ማለት ነው። ወይ ራሷን ታጠፋለች ወይም ደግሞ እንደዛ አድርጋ በሰቀቀን ትገደላለች ተብሎ ነበረ ፕላኑ። ስለዛ ነበረ ባዲ ወይ ማለት ነው። መቼስ ሊጠፋቸው አይችልም። እንደ ሳራ ያለችው ለምንድን ነው አጎቴ ስብሀት ነው የሚባለው ባዲ ወይ ማለት ነው። እንደን አሁን ማይኔም ሳራ ብላ እሷን በቃ እንደዛ አድርጋ ልታሳመነኝ እንዳደረገች እያስመሰለች ማለት ነው። እኔም ግን ልትገለኝ ማለት ነው። ልትገለኝ ብቻ ሳይሆን በቃ በጣም በሰቀቀን ማለት ነው
አሁን የስሜቱ ምናምን ነገር የሚባለውን ነገር ማለት ነው። ኢቭንም በቃ ሁሉንም ነገር አንድ ላይ ማለት ነው። በቃ በጣም አሁን በቃ ኤቭሪቲንግ ባዲ ማለት ከፈለጉ እንደፈለጉ ባዲ ማለት ነው። በቃ ምንጣፍ ሊቀይሩ ማለት ነው። ወንዶቹ ባዲ ማለት ነው ከፈለጉ እንደፈለጉ ባዲ በፈለጉት ሳይድ ነው ባዲ ማለት ነው። እንደዛ ያደረጉ ባዲ ማለት ነው። ከዛ ማለት ነው ህመም አለ እኮ ኢቭንም እኮ ማድረግ ፈልገውም እኮ ለመደረግም ከባድ ነው ባዲ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው ውርደት ነው ባዲ። እንደዛ አይነት ነገር አይነገርም አውቃለሁ፣ ግን ሌሎቹ ትማርበታላችሁ። እኔ እንኳን ለስዳን ኦልሬዲ አንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። በአንድ በኩል ደግሞ የሆነ በቃ አይደለ ደምዝዝ ይላል ሰዎቹ በዛ በኩል ገብቶኛል ባዲ ማለት ነው። አይናማ ቡዳዎች ማለት ነው። እንትን እዚህ ያለችው እንደ ሀብ ትባላለች በዚህ ወራት ለልጅ ናት። ከዛ ምን ትላለች? የአሊተና ልጆች ምናምን ነገር ትላለች ማለት ነው። እኔ ባደወይ ማለት ነው አሊተና ባደወይ ማለት ነው ምንም አይነት እንትን አያደርገኝም እና ከዛ እንዳወቃችሁ ባለፈው እኔ እኮ በቃ ሌላ ቦታ ሰው አሊተና ትመቸኛለች ምናምን ነገር ያልኩት ማለት ነው። ምንም ስለማይለኝ በቃ ደህና ነበርኩኝ ማለት ነው። በዚህ በብልቴ ያዘኝ ነገር ማለት ነው። እንደን ሰው ማለት ነው በቃ ልክ በረዶ ትቀየራለች። ዛሬ ደግሞ ምን እያለች ሰማት በዚህ ማለት ነው። አሊተና እኮ በቃ ፈጣሪ አይወዳቸውም አሊተና እኮ ምናምን ነገር በቃ አሊተና እንዲሁም አሊተና ላይ ባዲ ማለት ነው ምንም እንደማይፈጠር ሌላ ቦታ ላይ በጣም ብዙ አድርጋ ነው የሚፈጠረው ባዲ ማለት ነው። እንደን ሰው እሷ ለምንድን ነው ኤቭሪ ታይም ባዲ አሁን ኤቭሪቲንግ ባዲ እንደዚህ ልታከበኝ የምትፈልገው ባዲ ማለት ነው። አሪፍ አድርጋ እኔ ላይ ልትቀመጥ ባዲ ማለት ነው። አሁን እዚህ ስራ ለመጠየቅ ሄጄ ነበረና ማለት ነው በኃይለኛ የተመለስ የሚመቸው ነው መሰላችሁ። አሁን ስራ ለመጠየቅ ሲሄድ ማለት ነው ጀርባዬ ደግሞ ወረቀቱን መጥቶ አረቧ መጣልኝና ከዛ ሶማሌዋ ስታይን ጊዜ ሄዳ ተናገረቻቸው ባዲ ማለት ነው። ከዛ ከእንደገና እንደ አዲሱ ባዲ ማለት ነው ከነሱ ጋር ትንሽ ኮንታክት ሳደርግ ባዲ ማለት ነው እነርሱ ባዲ መንገዱን ከፈቱላቸው ስራቸውን ጀመሩ ባዲ ማለት ነው። አንድ ላይ ያው እኔ እኮ አሁን እኮ ሀበሻ ለብቻ ወካ አይደለም እኔ ጋር ወደ ውስጥ የገባው ባዲ ማለት ነው። ያቺ ማናት የምትባለው ሳራ የተባለችዋ ኔዘርላንዳዊ እና እነሱ አንድ ላይ ናቸው ባዲ ማለት ነው። አንድ ሳይድ ነው የሚሄዱት ባዲ ማለት ነው። እነርሱ ካሉት ውጭ ምንም ነገር አይሆንም እዚህ ሀገር ላይ ባዲ ማለት ነው። እንዘል ሰው ማለት ነው ይሄ ሁሉ ነገር የሚያደርጉት ባዲ ማለት ነው። እኔን በቃ ላይ ለስራ ብቻ ነው ባዲ ማለት ነው። እኔ ላይ መስራት እና በቃ በሰቀቀን እንትን ከማድረግ ውጭ ምንም አላማ የላቸውም። እንደን ሰው they don't care about nothing ባዲ ማለት ነው። ስለዚህ በቃ ያው ቢያስመስሉም ምንም ነገር ባይደይ ማለት ነው። እንትን ከዛ ብዙ ነገር አደረጉ ማለት ነው። እንትን ሊነካኩኝ ምናምን ነገር ማለት ነው። ለዛ ግን ለኔ አስበው አልነበረም፣ ለምንም አልነበረም ባይደይ ማለት ያደረጉትን ነገር ካቨር ለማድረግ ነበር ሁሉ ነገር ሲደረግ የኖረው ባይደይ ማለት ነው። እንትን ሰው ማለት ነው ወዶቼ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን እዚህ ሀገር ባይደይ ማለት ነው ላብድም ነበረ ባዲ ማለት ነው። አሁንም ስቲልም ናው ትሞታለች፣ ታብዳለች፣ ትስቃያለች፣ ልትቃጠል ይገባል የሚለውን ነገር ስቲል ናው አለ ባዲ ማለት ነው። ከዚህ ሀገር መነሳት አለብኝ ባዲ ማለት ነው። በጣም ስቲል ናው ፕላን አለ፣ ስቲልም ይቀጥላል። አንደን ሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር እስካሁን ምንም የተቀየረ ነገር የለም። ለአንድ የሆነ ነገር እንትን ከተነሳ በቃ የሆነ ነገር ነው የሚነሳ ባዲ ማለት ነው። ለማበል ትንሽ ሲቀራኝ ነው ባዲ ማለት ነው። መንገዶችን እና የሚቀይራቸው እንደን በቃ የሆነ የሚያሻሽለኝ ነገር ካለ እሱን መንገድ ሊዘጉብኝ በቃ እንዴት ነው የሚሉት ባዲ ማለት ነው። ባዲ ማለት ነው አሁንም ቲክቶክ የሚያዘጋችኝ ያቻ ሶማሊያዊ ባዲ ማለት ነው። ወደ እነሱ ሄዳ ባዲ ማለት ነው ስልክ ሲሰጣቸው ስልክና ኢሜል ሲሰጣቸው በዛ ምን ነበር የከፈትኩት ማለት ነው። ቀጥታ አደረጉት ባዲ ማለት ነው። አንተን እንደዛ ያደረጉት ለምንድን ነው? የእነርሱን ገበና ስለተናገርኩኝ ባዲ ማለት ነው። አንተን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ብሎ ማለት ነው ባደውይ እንደዚህ የቁም ሬሳ እንዳደረጉኝ እንደገደሉኝ እንዳሰቃዩኝ ማለት ነው። በቆሜ እንደገደሉኝ ማለት ነው። አሁንም ከሞትኩኝ ከእንደገና እየገደሉኝ እንደሆነ ካበድኩም አሳብዶኝ ማለት ነው። አሁንም በቃ ያደረጉኝ ነገር እንዲታወቅልኝ እፈልጋለሁ ባዲ ማለት ነው። ሀገር ላይ እኔ ላይ የሰራችውን ነገር ሴራ ባደው እስከ ውስጥ ድረስ ባዲ ማለት ነው። አሁን እነሱ ተሸውዶ እኮ ነው ብሎ እኮ ነው ምናምን ነገር እኔ
እኔ ስለማልሸወድ ነው እነሱ ላይ ስለማልሸወድ ነው ዝም ብዬ እንትን የሚለው ባዶይ ማለት ነው። እኔ ባዶይ ህልና ስላለኝ ነው ባዶይ ማለት ነው የምሸወዳ። እነሱ ጥቅም ፈልጎ ነው ከእነርሱ ጋር የሚስማሙ። እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁም? ስለዚህ ያው እዚህ ሀገር ላይ ብዙ ነገር ነው የተፈጠረው ባዶይ ማለት ነው። እንደነገርኳችሁ they have a goal everything ባዶይ ማለት ነው። አላማ ስለነበራቸው ለአላማ ነው ባዶይ ማለት ነው። እዚህ ሀገር ፈጣሪ ብቻ ይርዳኝ ባዶይ ማለት ነው። ፈጣሪ ብቻ ማለት ነው። ደርሶ እኔ ይሄን ያህል ማለት ነው ትኩረት ያደርጉብኛል፣ ይሄን ያህል ትኩረት ያደርጋሉ እኔ ላይ እንደዚህ ይላሉ ምናምን ነገር የሚለውን ሀሳብ አልነበረኝም ባዶይ ማለት ነው። ግን ማለት ነው አሁንም በቃ አሁንም መደባበቅ ላይ ነው ያለው ባዶይ ማለት ነው። ማንም አላወቀንም፣ ምክንያቱም ማንም መልስ እየሰጣቸው አይደለም ባዶይ ማለት ነው። እንደ ፈጣሪ ሆይ ባዶይ እዚህ ሀገር ባዶይ ማለት ነው። ዶናልድ ትራምፕም ባዶይ በጊዜ ነው የተቀላቀለው ባዶይ ከስዊዘርላንድ ወደዛ ሄደ። ለምን እንደሆነ አላውቅም እኔ ባዶይ ማለት ነው። አይ ቲንክ አሜሪካ ለአሜሪካ ይሳባልና ስታስበው ሰው ይመጣል ባዶይ ማለት ነው። በየሆነ ነገር ላይ ባዶይ ማለት ነው። ነን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ፈጣሪ እዚች ሆላንድ ላይ ካለው ከሆላንድ አይናማ ፈጣሪ ይሰውራቸው ባዶይ ማለት ነው። ለኔ በጣም የሚጠሏቸው አሜሪካ ካሉ ባዶይ ማለት ነው። ለን እርሱንም አንደኛ በጣም የሚጠሉት እዚህ ሀገር ላይ እሱን ነው ባዶይ ማለት ነው። አይናማ ናቸው ባዶይ ማለት ነው። አንተን እኔ ባዶይ ማለት ነው ቤተሰቦች እዚህ እግራቸው ርግጥ እንደማይል አውቃለሁ። ምክንያቱም መምጣት አይፈልጉም ባዶይ ማለት ነው። ኤኒዋን እዚህ ሀገር ማንም ሰው ቅልቅል ማለት አይፈልግም ባዶይ ማለት ነው። ልክም ናቸው ባዶይ ማለት ነው። በጣም ከባድ ነው ውዶቼ። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ ህይወት አጥቼ በቃ ኤቭሪቲንግ አጥቼ ማለት ነው። ኢቨንም ሰላም አጥቼ የሚኖርባትን ሀገር ናት ባዶይ ማለት ነው። በጣም ተንቄ ማለት ነው። እንደን ሰው ማለት ነው ውዶቼ እንደዛ ነው ባዶይ ማለት ነው። መጀመሪያ በማያገባቸው ነገር ላይ ይገባሉ። ከዛ ደግሞ በቃ የሆነ ነገር እንደሚያስቡ ምናምን ነገር ያስመስላሉ ምናምን ነገር ባዶይ ማለት ነው። በቃ ዳስ ዋይ አሁን እኮ ቻንስ ያለኝ እዚህ ሀገር ላይ መስራት አልችልም፣ ምንም ነገር አልችልም። በቃ መቼ ይነጋል መቼ ይመሻል ነው ባዶይ ማለት ነው። በቃ ራሴን ከማጥፋት ውጭ ሌላ ምንም ቻንስ የለኝ ባዶይ ማለት ነው። አብዳለው ፈርሾር አሁን በእንትንም በብልቴ የሚያስገባችኝ ዱዳ ማለት ነው። እሷ እዚህ ሀገር ስለሆነች ያዘችኝ ማለት ነው። ከዛ ሀገር ካልወጣሁኝና በቃ ምክንያቱም ወረቀት የማይቀየር ከሆነ ከዚህ ሀገር ደግሞ ካልወጣሁኝ መቼም አይለቀኝም። እንደን ግዴታ ከዚህ ሀገር መውጣት አለብኝ ባዶይ ማለት ነው። ምንም የሚሸፈን ገበና የለም። ገመናቸውን ታወቀ ነገር ነው። እኔ በላይ ፈጣሪ ያመጣባቸዋል። ምንም ኃይል የለኝም ባዶይ ማለት ነው። አሜሪካን ባዶይ ማለት ነው አታውቅ ቀርታ አይደለም ጆዋና ጣጥፋ ዘመ በላይ ያለችውን ባዶይ ማለት ነው። አሜሪካ እነዚህን አይደለም ሌላ ሰዎች ሌላ ኃይል ያላቸውን ሰዎችን እንኳን በጣም አድርጋ ተናግራቸዋለች። መድረክ ላይም እዚህ ሀገር አንፈልግም ብለዋል። ስንት አውሮፓዊ ወደ ሀገራቸው ይመለሱ ብለው አስመለሷቸዋል ባዶይ ማለት ነው። እንደን ሰው ማለት ነው። ይሄ ሳይቀር አይስወርት ማን ነው እኔ ዝም ስል ጊዜ ማለት ነው በየቀኑ ነበር የሚያስፈራሩ። በየቀኑ ማስፈራሪያ ጠር በየቀኑ ማለት ነው ወደ ማገባቸው እኔ ባዶይ ማለት ነው። አሁንም ባዶይ ማለት ነው ቤት አለች ማለት ነው። እንደፈለገች ነው የምታደርገው ባዶይ ማለት ነው። አሁን የሆነ ካልኳቸው ልጅ ጋር ነበርኩኝና ማለት ነው ቋስ ካልኳቸው ልጅ ጋር ነበርኩኝና እሱን ጋር ያለው ባዶይ ማለት ነው ስትንጫጭ ነበረች በቃ እሱ ካናዳው ስለሆነ ባዶይ ማለት ነው። ላይክ አሜሪካዊ ቢሆን ኖሮ just why he was have power ባዶይ ማለት ነው ፓወር በነበረው ከዛ ማለት ነው እንደዛ ስለሆነ በቃ በጣም ስትነጫነጭ በጣም አስቸግራ ምናምን ነገር ነበረች ባዶይ ማለት ነው። ከዛ ማለት ነው ለምንድን ነው እንደዛ የሚሆነው? በቃ ኤቭሪቲንግ ለራሳቸው ነው የሚፈልጉት፣ በራሳቸው ሳይት ነው የሚፈልጉት ባዶይ ማለት ነው። እንዳጋጣሚ ደግሞ ወስተን ባዶይ ማለት ነው ኒውዚላንዳዊ ነው ባዶይ ማለት ነው ብለዋል። ባዶይ ውሸቱ ነው። ለምንድን ነው እንደዛ ሊሆን ያደረገው? ባዶይ ማለት እንዴት እንዳወቁ አላውቅም ባዶይ ማለት ነው። አሁን እኔ እሱን ቀብ እንደማደርገው የሆነ ቲክቶክ ላይ መጥቶ እንኳን ባዶይ ሳይታወቅሽ ገና ባዶይ ማለት ነው የሆነ የሚመትት ነገር አለ መሰለኝ። የሚመትት ነገር አለ
ምክንያቱም እንደዛ አይነት ነገር አይቼ ነበረና ከዛ ነው ምላችሁ ማለት ነው ውዶቼ ኤቭሪቲንግ ባዲ ማለት ነው። ከዛ ማለት ነው በጣም ስትረብሽኝ ነበረች እና ማለት ነው አሁን በጣም ወሰን ላይ ቀልዓለም ናቸው እንጂ በጣም ተቀያይሯል። ባዲ በጣም ብዙ የተቀየሩ ሰዎች አሉ ባዲ ማለት ነው። አንተም ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ምን ቢፈጠር ጥሩ ባዲ ማለት ነው ምን ቢፈጠር ጥሩ ከዛ ለበቃ ልትበላይ ማለት ነው ልትበላይ ደረሰች ባዲ ማለት ነው። ልጅቷ አሪፍ ባዲ ማለት ነው። ጭንቅላቴ ላይ ናት መርዝ በቃ ስንት ነገር ባዲ ማለት ነው። ከዛ ታይለር ስመጣ ግን ባዲ ማለት ነው ተረጋጋች ሴትዮዋ። ለምንድን ነው የተረጋጋችው? አሜሪካ ስላለ ከአሜሪካ ኤሪያ ስለሆነ ባዲ ማለት ነው ማስመሰላቸውን እንቀጥል ብለው ነው ባዲ ማለት ነው እንደዛ አሉት ባዲ ማለት ነው። አንዳንድ ሰው ማለት ነው እንደ ሼር ነገራቸው የሚፈልገው ነገር ምንድነው መሰላችሁ? በደወይ እኔ በደይ እንደዛ ስላሉኝ ሳይሆን እኔ በጣም እንድተው የተገደድኩት ማለት ነው ያዞረኝ ነበረ ፍላይት እንዳላደርገው በጣም ነው የምፈራው ባዲ ማለት ነው። ትንሽዬ ነገር ካልኩኝ ባዲ እኔ ራሴን አሳልፌ አልሰጠም። ኔቨር የማይታሰብ ነገር ነው ባዲ ማለት ነው። እንትን ከዛ ማለት ነው እሱንም ስላልተናገረኝ ባዲ ማለት አሁን ቢናገረኝ ኖሮ ማለት ነው አሁን መልስ የሚሰጠኝ በቃ ውዴ ምናምን ነገር ሰላም ሀይ እንዴት ነሽ ምናምን ነገር ቢለኝ ኖሮ ማለት ነው አበቅርሻለሁ እንኳን ባይለኝም ባዲ ማለት ነው እንደዛ ቢለኝ ኖሮ በቃ የሆነ ነገር ይሰማኝ ነበር። ምክንያቱም እንደዛ እንዳይል የሆነ ነገር ይዞት ነው ታይርቀሞ የሆነ ነገር ይዞት ነው ብዬ በጣም ነበር የምጨነቅለት። ግን እኔ ከሱ ስርቅ ግን ምንም ሳይመስለኝ ነው የራኩት ባዲ ማለት ነው። ለምን እኔ ምንም ያደረኩት ነገር የለም። በእርግጠኝነት እኔ ተለጥፌበታለሁ ለመጀመሪያ ጊዜ በኮንፊደንታሊ ኢቭንም በቃ እንደ መልእክተኛ ነው ወደሱ የሄድኩት ባዲ ማለት ነው። በቃ መልእክተኛ ባዲ ማለት ነው። እንደን እሱን አየሁትና ከዛ እንደዛ ባዲ ማለት ነው። ከዛ ቀጥሎ ደግሞ ባይ ማለት ነው እሱ ስለፈራኝ ማን ይቀድመኛል ራን ከኔ የምቀድም ሰው አለ እያልኩኝ ሄድኩኝ። ከዛ ማለት ነው ልጅ የምነግራቸው የምፈልገው ባይ ደህና ነበርኩኝ ማለት ነው። እነዚህ የአፍሪካኖች ሴቶች ባይ ማለት ነው ምን ይላሉ አቃጥለኝም ነበርና አይደለም እሱ እኔ ራሴ እንኳን የሆነ ታይም ላይ አቃጥለኝም ነበርና የሆነ ነገር ሳደርግ ማለት ነው ከዚህ ሀገር ሲወጣ ጊዜ ልክ ደህና ሲሆን አፍሪካ ያሉ ነበረ። ግን ሰው እኔ ብዙ የሚቃረኑ ሰዎችን አይቼው ነበረ። ግን እሱን ለመጭመጭ ያሉ ነው የሚሄደው የሚሆኑት ወደሱ እንደዛ ነው የሚያደርገው እነዚህ ጥቁር ሰዎች። ከዛ በጣም ከጠሉ ያሉ ነው የሚመጣው ምናምን ካቃታቸው አንተን የሆነ ነገር ማድረግ። ከዛም ምን ቢላይ ጥሩ አቃጥለኝም ነበር አጥቶት ምንም ነገር አልነበረኝም። በቃ ላይክ ኮምፎርታብል በቃ ኮምፎርት ነበረኝ። ጓዴ እንዳጋጣሚ ተዋወቀው ደስ የሚል ልጅ ፍልንጌም ተመቸኝ ባዳዊ ተመቸኝ ምናምን ነገር ብዬ ምናምን ሄድኩኝ ባዳዊ ማለት ነው። ቀጠልኩ በአክባል ተሆነ ማለት ነው። ከዛ ተቀጥለው በቃ ተነሱ ባዳዊ ማለት ነው። ከዛ ታይለር በቃ ታይለር ወደ ራሳቸው ቀይሩት ባዲ ማለት ነው። ወይ ከዚህ ጋር ጋገናኙት መሰለኝ። አይ ቲንክ ባዲ ማለት ያቃጥለኝ ነበር እውነት ለመናገር ታማለ አውቀን ባዲ ማለት ነው። እኔ ከተሳደብኩኝ እንደተሳደበ የማስመስለው እንካልኩኝ ባዲ ማለት እኔ ይገባውበት ይገባታል ብዬ ባዲ ማለት ምን አገባሽው ይለኝስ ባዲ እኔ የገባሁት ሰው ነው የማስገባው የልጅ ባዲ ወይ እኔን ከፈለገ ማለት ነው ከፈለገ ካልፈለገ እሺ ከፈለገ ግን ያገባሁት ነው የማስገባው ብዬ ማለት ነው። ካቶሊክ አስገባሁት ምናምን ነገር ብዬ ማለት ነው።
ከተሳደብኩኝ ዘር ሆላንድ ካልኩኝ እሱም ዘር ሆላንድ እንዳለ ይሄው ኔዘርላንድ ካለ እሱም ኔዘርላንድ ዘር እንዳለ እኔ ገሃነም ውስጥ እንዳለው ካልኩኝ ባይዘዊ ማለት እሱም እኔ ገሃነም ውስጥ እንዳለሁኝ እንደሚያስብ ይናገራሉ ይባዴ ማለት ነው። ከዛ ማለት ነው እዛ አድርገን ማለት ነው ከኦስተን ጋር ደግሞ ባይዘዊ ሉቃስም አይ ቲንክ ቢቢሲ ነው ከአቅሙ በላይ ስለሚሆን ነው መሰለኝ። አይ ቲንክ ኤልቢ ነው የሚባለው ባይ ቢቢሲ። ኦስተን ግን ባይ ባይ ቢቢሲ ባይ ብለናል እያልኩኝ ነበረ። ባይ ዘ ወይ ይሆነ ያላቅ ቢቢሲ ያላቸው እኮ አንዳንድ ሰው ጋር ጊዜ ይገባችሁ ይሆናል። ለንደን ቢቢሲ ማለት ያው አጎቴና ናት ባዴ ማለት ነው። እሷ እንደዚህ ኦንደር ሳይድ ናት። አጎቴ ሰው ነው፣ እሷ ሰይጣን ናት ባዴ ማለት ነው። አንዳንድ ሰው ማለት ነው እኔ ሰይጣን እኔ ላይ እድል የለውም ባዴ አስፈቱ ጋር ነው የምላቸው። እኔና ሰይጣን ኦፖዚት አንድ ላይ መሆናችንን በቃ ምንም ነገር ባዴ ማለት ነው። ይቀማሉ፣ ይቆመራሉ፣ እንደዛ አንተን ሰው ማለት ነው። ወንዶች ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ከዛ ሰው ባይደዊ ማለት ነው ሉቃስ ምንም ያደርገው ነገር ያልነበረ የመሰለኝ ባይደዊ ማለት ነው። እንደዛ አዞር የነበረ ወርቅ ምናምን ነገር እያልኩ የነበረ እንደን ከዛ የሆነ ሴቶቹ ማለት ነው ጠልቃሚ ገብቶ ነገር በቃ ሁሉንም ነገር አስጨንቀኛል ችልም ባይደዊ ማለት ነው። ነገርያችሁ ነው ምንም ቪዲዮ ሰራ ማለት ነው። መጀመሪያ ዩቲዩብ ላይ ባይደዊ ማለት በቃ አሁን ሲንግል ስለሆንኩኝ በጣም can't tell you guys my feeling is so sweet ምናምን ነገር ብያችሁ ነበረ። still now አንተን ሰው ማለት ነው እንዴ ነገራቸው የምፈልገው ነገር ማለት ነው። ከዛ እንደዛ ብለናል ማለት ነው። ከዛ ቀጥሎ ደግሞ ለነገራቸው የምፈልገው ነገር ማለት ነው ያቺ ሩታ እየተባለችው ማለት ነው እጄ ያለችው አጀብ ባይደዊ ማለት ነው። እሷ መወራት ልጅ ናት። አሊተና ምናምን ነገር ትላለች። እሷ ፌድ ናት ባይደዊ ማለት ነው። አሊተና ባይደዊ ማለት ነው ወንዶች ነገራቸው የምፈልገው ብዙ ነገር ይሰራል፣ ብዙ ነገር ይደረጋል፣ እንደምታውቁት ብዙ ነገር ያደርጋሉ ባይደዊ ማለት ነው። ኢቭን አሊተና በጣም ቀልድ ላይ ጊዜ ያሳልፋሉ ማለት ነው። ሌላ ሰዎች ግን ሴክሹዋሊ በቃ ተንገባዴ ማለት ነው። እነዚህ ዳሃባዴ ማለት ነው ሴክስ አለማድረግ ምን እንደሆነ አታቀባዴ ማለት ነው። በቃ ኢቭንም ባዴ ማለት ነው ሴክስ ስሉን ጊዜ ማለት ነው እሷ ባለችበት እንዴ ሴክስ አይሉም ባዴ ማለት ነው። ያ ግዴታ ነው ባዴ ማለት ነው። አንደን እነሱ በቃ በጣም አመቻችቷን ሊያደርጉ ነው የሚፈልጉት ባዲ ማለት ነው። በፈለጉት ገብቶ ከፈለጉ በብልት ከፈለጉ በቂጥ ከፈለጉ በአፍ ከፈለጉ በፈለጉት መንገድ ማለት ነው። በአፍ ስላቸው ማለት ነው እንደዚህ እንትን እያሉ ማለት ነው። ጠቆረ እንደ እንትን አለ እንደ ምናምን ነገር እያሉ ሰው ይወጣሉ ባዲ ማለት ነው። እንደው ሰውን በጣም ነው የማፍረላቸው። እንደን በጣም ይገርማሉ ማለት ነው። በቃ በጣም መብላት እንደሚፈልጉ በቃ ያለ ሀፍረት ነው የሚናገሩት ባዲ ማለት ነው ሰው ከዛ ማለት ነው ወዶች ይሄ ለነገራቸው ፈልጎ ነገር ማለት ነው። ያቺ ወራዳ አልተራ ትላለች ባይዘው እኔ አልተራ ብሎ ኖሮ ማለት ነው። ምክንያቱም አልተራ ብሎ ብዙ ኃጢአት ነው የሰራሁት ባይዘው ያስወጡ ጋር ነው የምላቸው። አንተን እዛም ሰዋለ እንዴ አልተራ ብሎ ኖሮ እንደዚህ ነበር ማደርጋት ወጥ ጋር ነው ማለት ሳልሆንም ማደርጋት አለው እንጂ አንተን ማለት ነው እንዴ ሰው ምንድነው ሁሌ አልተራ ባይደዊ ማለት ነው። ላይክ ሀበሻ የእውነት ሀበሻ ትመስለኝ የእውነት ማለት ይሄ ሀበሻ ትመስለኝ ስላችሁ ጠባዩዋ ከሀበሻ ትንሽ ለየት ይላል ማለት ነው። ግን አረብ ነው የምትለብሰው አስኪል ናት። በቃ አይናማ ቡዳ ናትና ደግሞ ጠቢብ ናት ባይደዊ ማለት ነው። አይስወርድ ቀን ነው የምላችሁ እኔ ከሷ ጋር ኢቭንም ባይደዊ ማለት ተናግሬ እንኳን የተናገርኩት ነገር ብልሽት ይብለብኛል። አይናማ በቃ ጠቢብ ቡዳ ናት ባይደዊ ማለት ነው። አሁን የሆነ በቃ ሰው ላይ ማለት ነው እንደዚህ ነበርኩኝ እንደዚህ ግልብጥ ነው የምልበት ባይሆን ነገር አላት። በጣም ቡዳ ናት ባይደዊ ማለት ነው። አውቀ በጣም ትቆጣጠራለች ምናምን ነገር እና ከዛ ማለት ነው ወደ ቼል ነገራቸው እዚህ ፈረንሳይ አለች ባይደዊ ማለት ነው። ጓደኛዬ በቃ ብዙ ጊዜ እንትን ብላ ነበረች ይችላል ሰው እኔ ደግሞ ከሷ ጋር ሲሄድ ጊዜ ባይደዊ ማለት ነው የሆነ ታይም ላይ ስናድግ ምን እንሆናለን ምናምን ነገር ስላት ጊዜ ምን አለች ይመሰላችሁ እንትን አለች ባይደዊ ማለት እና ብድ ይሆናል እንጂ ምናምን ነገር እንጨልላለን እንጂ ሰው ጾብሪ በጣም ነው የሚያምረው። ግን አሁን እንትን ላይ ሲሆን በጣም እብደት መሰለኝ
አፍሮ ነው ግን በጣም የሚሆን ደህና ነው። ያየውን አሰረዘም ግን ደህና ይመስላል። ደህና አሁንም እብድ መሰልኩኝ ለማለት ይሄ ነው። ምስኪን አይደለሁ ግን ከዛ ማለት ነው ውዶቼ እሷ ማለት ነው እና ብድ ይሆናል እንጂ ምናምን ነገር እያለች የነበረ ሰው አሁን እያበድኩ ነው ባዴ ማለት ነው። በቃ ሊያሳብሩ ቀን ከሌሊት እየጣሩ ነው ባዴ ማለት ነው። ሰው አሁኑ እሷንም ፕላን ነበራት ባዴ ማለት ነው። እዚህ ያለችዋን እና እሷ አንድ ሀገር ልጆች ናቸው ባዴ ማለት ነው። የእናቱ ሀገር እና የእሷ እናቱ ሀገር አንድ ናቸው ባዴ ማለት ነው። ግን ምንድነው ባዴ ፕላን ነበራቸው ባዴ ፕላን ነበራቸው ከባዴ ማለት ነው። በጣም ጅብ ናት፣ ቡዳ ናት። በቃ ሰው ጥሩ ነገር አትመኝ ምንም አይነት ምቀኛ እንደን ሰው በጣም ወደው ነበረ ምናምን ያልኳቸው ልጅ አጎቴ በጣም ነበር የምጠላው ባዴ ማለት ነው። እንደርሰ ይሄንን ባዴ ማለት ነው ኤቭሪቲንግ ባዴ ማለት ነው። እነርሱ ነው የሚያደርጉት ከጀርባ ሆኖ ባዴ ማለት ነው። እንደን የሚጠሏቸውንም ለምንድን ነው መሰላችሁ? ጥሩ ነገር አስበው አይደለም ባዴ ማለት ነው። ጥሩ ላይሆን ይችላል ግን ጥሩ ነገር አስበው አይደለም ባዴ ማለት ነው። እንደርሶ ማለት ነው ምንድነው እንትን የሚሆነው መሰላችሁ? ከዛ ማለት ነው ወዲህ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አባቴን ነው በጣም ነው የምጠላው። እሱ በቃ ኬቨን ሲባል ነው በቃ የሆነ በቃ ብርጉግ የምትለው ለምንድን ነው መሰላችሁ? ጅብ ናት ታዲያ ቤት ስራ ባዴ ማለት ነው። አሁን ኬቨን በሚሉት ቦታ ላይ በቃ እኔ ትንሽ ልቆይ የማይፈልጉት ለምንድን ነው መሰላችሁ? ሁሉንም ነገር በፈልግ ነው በቃ አሁን የሰው ስም ሲጠራ ማለት ነው ሲወጣል ይደነግጣል፣ ይፈራል። ታውቁታላችሁ ባዴ ማለት ነው። እዚህ ሀገር ለምንድን ነው ፍርሃት የሚሰማኝ ባዴ ማለት ነው? እነዚህ ሰዎች ባዴ በጣም ኃጢአተኞች ስለሆኑ የነሱ ኃጢአት እንደዚህ ብሎ ስለሚመለሰው ባዴ ማለት ነው። የነሱ ኃጢአት በቃ ላይ ሰይጣን ከሚሰራው ስራ ይተናነስ ምንል ሰው በቃ ለዛ ነው ባዴ ማለት ነው። የሰይጣኑ እንትን ነገር የሚገባብኝ ባዴ ማለት ነው። አንደን ሩታ ማለት ነው ባዴ ማለት ነው። እቺ ቆፎ ድዛ ብላ ነበረች ምናምን ዲኩና እንጂ ምስኪን እየመሰለች አይደል? ለምንድን ነው አንቺ የሆነ ነገር እንትን ያልሽ ከሷ ጋር እየተቀርብ የነበርሽ ምናምን ነገር ካላችሁ ምክንያት በጣም ሲውሪ ነበር ማለት ነው። መሀል ላይ በጣም ጥሩ ነገር ነበር የምትናገረው እንደልሰው በጣም ማለት ነው። አሁን ውድ በጣም ተጫዋች ናት። በቃ የሆነ ኮረፍረፍ አትልም። በቃ ልክ ልጅ ነው ምናምን ነገር የምትጫወተው እንደልሰው በጣም ፍሬሽ ናት ምናምን ነገር። አሁን የሆነ ነገር ትንሽ ነገር በቃ ሰጣት ወይኔ አንቺ እኮ በቃ ብዙ ነው ምናምን ነገር በቃ ለምንድን ነው በቃ ማትጨርቅ ምናምን እያለች ነው የምትቀበለው እንደን ማለት ነው። ግን በጣም ትሸውረኛለች። ምን አይነት ጠኛ ትችልጅ ምናምን ያልኩኝ ማለት ነው። ፈጣሪ ግን ምን እንዴት አድርጎ ነው የሰራት ምናምን ያልኩኝ ነበር። በጣም ነበር የምትገርመኝ ልጅ ልነግራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው ልጅ ብትገርመኝም ያው እኔ ከሰው አልበቃም ባዴ ማለት ነው። ከዛ እንደዛ ብለን ቀጠለን ማለት ነው። እንደን ሰው ማለት ነው። እዚህ ደግሞ ብዙ ነገር ነው የተባለው፣ ብዙ ነገር ነው ያደረጉት። ፈጣሪ በስመ አብ ወመንፈስ ቅዱስ ባዴ አገር ላይ በስመ አብ ወመንፈስ ቅዱስ ነው እኔ የምለው ባዴ ማለት ነው። የሚሆነው ነገር ተሶ እኔ እንደማላቅ ነው የሚመስላቸው። ኤቭሪቲንግ ባዴ ማለት ነው። ደርሶ ማለት ነው እኔ እሷ እንደዛ እያለች ነበረ። ፕላን ነበረባቸው ነገር ሁሉንም ነገር የሚያሰሩት እና የሚያዛውሩት እነሱ ናቸው ባዴ ማለት ነው። አንተን እሷ ምንድነው የምትለው ባዴ ማለት በሁሉም አቅጣጫ እንደዚህ የምትዞረው አሁን እንትና በቃ እያስመሰለች የሆነ ነገር ካየች ማርታ ምናምን ነገር ታውለ ምንድነው ብዬ ተጠማመደች ልታስርሽ ማለት ነው። የጠብቡን ፓወር እንትን እያደረገች ነው ባዴ ማለት ነው። ለእርሱ ባዴ ማለት ነው። እንደን ማለት ነው እዚህ ሶሻል ሚዲያ ላይ ባዴ ማለት ነው ባለዋሽም ባዴ ማለት ነው። ይሄ ፊናል እና ኦስተን ባዴ ማለት ነው አልዋሽም ባዴ ማለት እናገራለሁ ገና ከዛ ማለት ነው እናገራለሁ የሚል ሰዎች በጣም ነው የሚያስቀኝ ሰው ማለት ነው። ሰው ከዛ ምን ቢፈጠር ጥሩ ታይል ኦስተንና ማለት ነው ፊናል እንትን ይላል ነበር ነው። ልክ አሁን ቪዲዮ ማውረድ ሲፈልግ ምናምን ጠቢብ የሆነ ነገር እንዳይሳካላቸው የሚያደርጋቸው ነገር አለ አይደል? እነርሱም ባዴ ማለት ነው ከሰይጣን ጋር ተስማምቶ ነው አላውቅም፣ ከማን ጋር እንደተስማምቶ አላውቅም ባዴ ማለት ነው። እነሱም በቃ ጸጥ አድርጎብኝ ነበረ። በቃ ጠበበብኝ ባዴ ማለት ነው። ከዛ በቃ እርስ በርሳቸው ሰዎቹ ማለት ነው ያኔ ምን አድርጌ ነበረ የዶናልድ ትራምፕ ፕሮፋይል ላይ አድርጌ ነበረ እንደሱ። ከዛ ቪዲዮ ስለቅ ገጥ አደረጉኝ ባዴ ማለት ነው። ገጥ አደረጉ ባዴ ማለት ነው። ቪዲዮ እንዳይወርድ ብሎ ማለት ነው። ግን እኔ ምንም ቢሆን እኮ የሀገሬ ፕሬዝዳንት ስለሆነ በወደውና ባከብረው ጃስዋይ ነው ፕሮብለም ባዴ ማለት ነው። እንደሱ በቃ ፊሊንጌንም በጣም ጥሩ ነበር ማለት ነው። እንደዚህ ዶናልድ ትራምፕ አሁን ትንሽ የሆነ ነገር እያየሁበት ነው። ምክንያቱም ምንድነው ደክሟቸው ይሆናል፣ ትልቅ ሰው ናቸው እንደ በዚህ በኩል ማለት ነው። ትንሽ ጠቢቡ ትንሽ እንትን አድርጓቸዋል ባዴ ማለት ነው።
አባቴ የተውት ምስኪን ነው ባዴ ማለት ነው። አንደን ብዙ ነገር ላይ ተዘፍቋል ባዴ ማለት ነው። እሱን ግን በጣም ጎበዝ ናቸው እንደው ማለት ነው። ልጅ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ሰው በጣም ኮምፎርት ነበረኝ ማለት ነው። እንደን ቃል ጥሎት የለም ምናምን ነገር የለም በቃ በጣም ማለት ነው። እንደን እሱን ለምንድን ነው ማለት ነው ሰዎቹ በትንሽ ነገር ነው እንትን የሚያደርጉት? ለምንድን ነው እዚህ ሀገር ባዴ ማለት ነው እኔ እንዳልቀይር በዚህ ደግሞ የሚያሰቃዩ ለምንድን ነው እሱ ነገር እንዲሳካላቸው ባዴ ማለት ነው እንዳልቀይር ግን ደግሞ እያስመሰሉ እኔን ጊዜን እንትን የሚያቃጥሉ እንትን የሚያሰቃዩ የሚያቃጥሉ ለምንድን ነው መሰላቸው? በሁሉም ሳይድ እየተሳካላቸው ስለሆነ። ምክንያቱም እንደዛ ካልሆነ አይሳካላቸውም። አሁን በዚህ በጣም ቢብሊያ ሲዘኝ ይገባል፣ በዚህ ደግሞ ሊጥሉኝ ይገባል፣ በዚህ ደግሞ ምንም እንደማላግዛቸው እንደልሰው ምንም በቃ ለነርሱ ፍላጎት እንደሌለኝና ምናምን ነገር ላይ እያስመሰሉ በሁሉም ሳይድ ነው እንትን የሚያቦኩት ባይ ማለት ነው። አንተን ሰው ማለት ነው ልጅ ይሄን ነገራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው ቪዲዮውን በጣም ከስራት ፈልጌ ስለነበረ ታንሶ ፊናሌ ደግሞ ከሴት ጋር ሴክሲ እያሉ ይመጡ ነበር። እንደ ሴክሲ ባይ ምናምን አልኩት። ባይ ማለት ደስ የሚል ልጅ ነው። ባይ ማለት ወደኛ ላይ ማለት ባይ ማለት ነው ግን ማለት ነው እንደሚመስለኝ ባይ ማለት ነው ደስ ሲለኝ ሰው ደስ እንደሚለው ነው የሚመስለኝ ባይ ማለት ነው። ሰው እንደዛ ሲለኝ ጊዜንም ስራዬንም ትቼ እነሱን እከተላለሁ አገኛቸዋለሁ ብዬ ምናምን ነገር የምተወው ነገር የለም። ዳስዋይ ካላናገሩ አለው ኬር አሁን ወድሃለሁ ምናምን ገልኩት አለው ኬር ጠርገበል ማዘው ይባስ ከፈለኩኝ እንደፈለኩት ነው ከፈለኩት ሰው ነው ባዲ ማለት አሁን የሚፈን ውስጥ ጋር አለው ኬር ከፈለኩ እንደፈለኩ ነበር ባዲ የምወጣው ለሷ አላስብም ነበር በምንም ነገር አልጨነቅለትም ነበር። ግን እኔ ከራሴ አሁን በእንደዛ አይነት እንትን ላይ አይደለሁም። ምክንያቱም አንዳንድ ሰው አረብና ሀበሻ ህይወታችሁ ውስጥ ስገባ በጣም እኔ ስደተኛ አልፈልግም እንደነገርኳችሁ ማለት ነው። አሁን ከርታታ ስደተኛ ማለት ነው ምናልባት ከአሜሪካ የመጣ ስደተኛ ወይም ደግሞ ከሌላ ምናልባት የካናዳ የእንግላንድ የምናምን እዛ ከሆነ ባዲ ከዚህ ወደዛ ከሆነ ዳስ ባይ ማለት ነው። ግን እኔ ስደተኛ አልፈልግም። ይሄ ቆፍቃፍ ስደተኛ ባዲ የማልፈልግ ስደተኛ ማለት ነው። ስደተኛ በጣም ምርር ብሎኛል። እድሜ ዘመኔንም ስደት ውስጥ ነው የኖርኩት እና ስደተኛ አልፈልግም ባዲ ማለት ነው። አንዳንድ ሰው መከረኛ ስደተኛ ባዲ ማለት ነው። አሜሪካ ፈርስት ዋን ላይክ በጣም ነው ማለት ነው። ፈለገው እንደ ሷኒ ለምንድን ነው መሰላችሁ? አሁን አንዳንድ ሰዎች ማለት ነው ነጭ እንደምታገባ ካወቁ ነጭ አገባ ይልሃል። ወደ ስዊስ ልትሄድ ከሆንክ ስዊስ ራ ሄድ ይልሃል። አሁን ወደ እንግላንድ ልትሄድ ከሆንክ አንግላንድ ሄድ ይልሃል። የፈለግከበት ልትሄድ ያሰብክበትን ቦታ ሄድ ይልሃል ባይ ማለት ነው። ወደ ቼል ነገራቸው የሚፈልገው ነገር ማለት ነው። ለምንድን ነው እንደዛ የሚያደርጉት? ባይ ማለት ልክ እንደዛ ባይ ማለት ነው። እኔ ደግሞ ልክ እንትን ማለት ነው። አሁን የሀገሬ ሰው ይመቸኛል። የሀገሬ ሰው ማግባት የሀገሬ ሰው ልክ እኔ ነው የሚሆንልኝንም ነገር ነው። አሁን ለወንደር ሰው ላይክ ይችለኛል ባይ ነው። አሁን የሀገሬ ሰው በጣም ይችለኛል። አምደን ሁሉንም ነገር ይሆንለታል። በቃ እንደፈለገ ማርሽ ቀያይር ምናምን ከዛ ነው ባይ ማለት ነው። ኢዝ ነኝ ባይ ወይ እነርሱ ኢዝ ነኝ ስላችሁ ሌላ ነገር አይደለም። ሌላ ነገር እሱም ያለ ነገር ሆኖ ማለት ነው። በጠባይ በምናምን ነገር ማለት ነው። በታይፕ ሳይዝ ምናምን ነገር ማለት ነው። አንዘን ሰው ማለት ነው ወደ ቼለ ነገራቸው ፈልገው ነገር ማለት ነው። አሁንም ባይ ማለት ነው። እኔ ባይ ማለት ነው። በደዛ አይነት መልኩ ደግሞ ሊቀርባቸው ምናምን የማልፈልገው ለምንድን ነው መሰላችሁ? ሸክም ነው የሚሆንብኝ። ምክንያቱ እዚህ ሀገር ማለት ነው እኔ የሚለውን እስከ እንደሚዘረዝሩ ማለት ነው። የሆነ በቃ የሆነ ነገር ትንሽ ነገር ካደረኩላቸው ባይ ማለት እንደዚህ ያደረገችላቸው እንደዚህ ሆነችላት የማይመትቱት መተት የለም ባይ ማለት ነው። ትንሽዬ እንኳን ከቆየሁኝ ባይ ማለት ነው ለዛ ነው ይላሉ። በቃ አንቺ ጥሩ ነገር ደህና ስትሆኝ በቃ አንቺ ጥሩ መንገድ ስትሄጂ ማለት ነው እነርሱ ኤቭሪ ታይም ባይ ማለት ነው ኦሬዲራቸው እንደን በጣም ይበሳጫሉ። ብዙ ነገር ይፈረፍራሉ። ብዙ ነገር ድንጋይ ይፈነቅላሉ ባይ ማለት ነው። ቻገር በጣም እንደዚህ ሳልሳደብ ዝም ብዬ መውጣት እችል ነበረ። ሳልበሳዩን እንደዚህ ብዬ ሳልናገር ባይ ማለት ነው እችል ነበረ።
ግን እዛም ከባድ ነገር ይደርሰኛል ባዲ ማታ። አሁን ካሊፎርኒያ ተቃጠላ ነበረች። እኔንም ስቃጠል ነበረ እዛ ወረቀት ተልካብኝ ማለት ነው። እኔ ለራሴ ስቃጠል ነበረ። ልክ እዚህ እንደነበርኩ ነው የሆንኩት ባዲ ማለት ነው። ልክ ወረቀት ስላከብኝ ማለት ነው። እንደርሶ ማለት ነው። ልክ ያኔ ደግሞ ወደዚህ የመለሰው ለምን እንደሆነ ታውቁታላችሁ? ነገሩ ቀዝቀዝ ስልባቸው በጣም ቃጭሎቱ በነበረ ታይም ቁጭ አደረጉ። ቀዝቀዝ ስላቸው ወደዚህ መለሱ ማለት ነው። እንደርሶ ለምንድን ነው ይሄን ያህል እኔ ጋር ጥላቻ ማለት ነው? እኔ ምስኪን ነኝ። በጣም ብዙ ችግር አሳልፌ የመጣሁ ነኝ። ብዙ ታመምኩ ነኝ። ብዙ የተሰቃየሁ ነኝ። በቃ ደንጅ ያለው ፍቅርም ሰውም ሁሉንም ነገር አስደነግጦኛል። እንደርሶ በቃ እኔ ዝም ብያለሁ። ግን እነርሱ ለምንድን ነው ከኔ ጋር የሚያያዙ ማለት ነው? እኔ ስራ ነው የምላችሁ። እኔ እኮ ከሚገባኝ በላይ ቦታ አትስጡ ባል ማለት ነው። አንድ ሰው ነው እኮ ባል ማለት ነው። አሁን እኮ በጣም አንድ ልጅ ነበረች እና ያቺ ሩታ ነበረች እና ማርታ ቤት ስንሄድ ማርታ ስልኳን ትጠቀም ነበረች እንደዛ አካባቢ ማለት ነው። ከዛ ማርታ ለምንድን ነው አንቺ ቤት ስንመጣም የምትልበት ለምንድን ነው ምናምን ነገር ትላት ነበረች ባዴ ማለት ነው። ልክ እንደዛም ባዴ ማለት ነው። ምናልባትም እንደዛ ማሰባመቱ እንደቻለች ብዙ ነገር ላይ ነው የሚቀለቀሉት። ሀበሻ ባዴ የማይፈነቀለው ድንጋይ የለም። እንደን ሰው መደጋገም አልፈልግም ባዲ ማለት ነው። እኔ ወዶች ልነግራችሁ አንፈልገው ነገር ማለት ነው። እኔ ከአልተና በላይ ዳባ ነው የሚወደው። ዳባ የምትባል እንትን ነበረች እና አንቺው ወደዛ እንውጣ ምናምን ነገር እያልኳቸው ነበር። እኔ ታይም ባዲ ማለት ነው። ከዛ ነው በእናታችሁ እያልኳቸው ነበር። ከዛ እንማር ምናምን ትንሽ ልጅ ያለው ማለት ነው። እዛ ነበር የምወደው። ግን ከኔ ኢቭንም ባዲ ማለት ነው ከአጎቴ ጋር እዛ ከተቀመጥኩኝ ወደ ቤት አልመለስም ነበረ። አንድ ወር ምናምን እዛ ተቀምጫለሁ ባዲ ማለት ነው። በቃ ጥሩ ቤት አልነበረም። በረሃ ላይ ነበር። አንዳንዴ በቃ እንትን ላይ ነበረ ምንተኛው አንጥፈን ባዲ ማለት ሰዓት ያቀጣጥራል። አሪፍ ምግብ ሰራለን ነበረ። በቃ አይርበንም። ማርም ወተትም ፍሪቲንግ ነበረ። እዛ ሁሉንም ያዘጋጅልን ነበረ። በጣም ነበረ በቃ የሚንከባከበን። ስራ ደግሞ በጣም መጥኖ ነው የሚሰጠው ባዲ ማለት ነው። እንደሌሎች ሰዎች በቃ ሄዳ አንተ ውጣ እንደዛ ስራ ምናምን ነገር አይደለም ባዲ ማለት ነው። መጠን ነው የሚሰጠው ባዲ ማለት ነው። እንደዛ አይነት ነገር በቃ አሁን ሀበሻ ፋሚሊ ውስጥ ማለት ነው በቃ ሰው ልጆቻቸው እንዳህያ ነው የሚያሰሩት ባዲ ማለት ነው። እሱ ግን እንደዛ የለም። እውነት ለመናገር አይደል አላውቅም። በቃ ቀለል ያለ ስራ ይዝ ላይ ምናምን ነገር ነው የሚሰጠው። በቃ አሁን እኛ በለስ እንትን አድርገን አናውቅም። ይሄን በለስ ጨለብ ባል አይደል ለከብት ምናምን ነገር ያኔ ገና ትልቅ ልጅ ያለው አልችልም ነበር እሱ ማለት ነው። እሱ በፍጹም እንደዛ አይነት ስራ አሰራንም ባዲ ማለት ነው። እራሱ ነው የሚሰራው ቀለል ያለ ሲሆን ባዲ ማለት ነው። እናመጣ ነበረን ባዲ ማለት ነው። ከዛ ከትንሽ ቦታ ማለት ነው። ከዚህ ከዛ ባዲ ማለት ነው። አንተን እኛ የምሰራው በቃ በጣም ቀለል ያለ ስራ ነበረ። ኦንሊ ማለት ነው። አንደን ሰው ማለት ነው። ሁሉ ሼል ነገራቸው በቃ አንድ ታላቅ ሴት ባዲ ምንም ነገር አትሰራም። ማንካ እንኳን አንሳት አትወድም። ስራ ጋር ያላት ጥላቻ ወይኔ ፈጣሪ ያለ አድርጌ ነበረ ሹው ማደርጋት ባዲ ማለት ነው። እሷ ባዲ ማለት ነው። እኔ በቃ ሰጪ ነበረ ማደርጋት ባዲ ማለት ነው። ስራ አትወድም ባዲ ዛን ሰው ሁሌ ስራ ስለማትወጂ አንቺ በቃ የሆነ ተንኮል ብትሰሪ የሆነ ተንኮል ድራማ የሆነ ተንኮል ብትሰርቆ ታድቂ ነበር እኮ ምናምን እላት ነበርና ኧረ ተይ እንጂ ምናምን ትለኝ ነበረ እንደ ማለት ነው። በጣም ብዙ ስም ነበረ የምታወጣልኝ ማለት ነው። ጽርሃ ፍላማ ዞጎ ሓድጋት ሓደራ ትዕበ ከርፋሕ ከዳማ ሽቃላ በጣም ነበረ እንትን ሰው ነው በቃ ይብለታይ በቃ ስታጨንቅ በቃ ለትንሽ ነገር ከርፋሕ በቃ ገልጠምጥም ስትል ነው ባዲ ማለት እያለች ነበረ እንትን እንደዛ ትለኝ ነበረች። በቃ ያ በቃ ጽርሃ ቤተክርስቲያን ጠዋት አትሄድም ከቀን ተነስታ ቅዱስ መጽሐፍ ትሰብካለች ምናምን ነገር ትለኝ ነበረና እንደዛ ብለን ባዳይ ማለት ነው። እንደዛ ነበረ ማለት ነው። እንደን ሰው እሷም በእሷ ስምም ትጠቀማለች። እቺ ያለችው አቡዳ ባዳይ ማለት ነው። ዳሃብ የተባለችው ባዳይ ማለት ነው። ባዳይ ማለት ነው። ባዳይ እኮ የአፍሪካ እኮ ኮምፕሊትሊ እኮ በጣም አደገኛ ሰው እኮ ናቸው ባዳይ ማለት ነው። ዳይባ ነው፣ ቡዳ ነው። አፍሪካ ከባድ ነው ባዳይ ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው። አታስመስሉ ባዳይ ማለት ነው። ታንኛ አስመሳይ ሰው አልወደም ባዳይ ማለት ነው። እኔንም በጣም እንትን ነኝ ማለት ሳይሆን
አንተ ደግሞ በጣም በቃ ሰው ሳይነካቸው እኔ በዚህ ማለት ነው እኔ አሜሪካ ስለሆንኩ እነሱ እንደዚህ ስለሆኑ ምናምን ነገር እንደዚህ ላደርጋቸው ወይም ደግሞ ምናምን ነገር አይደለም። ባዲ ማለት ጀስት ወይ ሪስፔክትሊ በጣም አይ ሪስፔክትፉል ግን እናንተ ማለት ነው ስካም ዳውን። እኔ እኮ ዘሉኝ ይቀፈኛል አልኩም ባዲ ማለት ነው። እዚህ ሀገር ደግሞ ኮምፕሊትሊ ምንድነው ሴክስ ላይ ትኩረት ነው የሚያደርጉት። በቃ ሴክስ ላይ በቃ የሆነ በቃ ብልግና ላይ በቃ ዴይሊ ዲዛይነር ነገር ላይ ነው ጊዜያቸው በቃ ማለት ነው የሚፈልጉት ባዲ ማለት ነው። እንደን የሆነ ወንድ ምናምን ነገር እያሉ በቃ አሁን እኮ ወንዶቹ ለምን ፍቅረኛ እንዲይዝ ወይም ደግሞ የሆነ ፈረንጅ እንዳገባ እኮ አይደለም አሁን እንትን እዛ ሀገር ላይ እንትን የሚሆነው እኔ እንድስብላቸውና እነሱ እንዲጫወቱባቸውና እንድጠቀሙበት ባዲ ይህች ሀገር ናርሲሲስት ሳትሆን አትቀርም ባዲ ማለት ነው። ሰልፊሽ ኦቨር ናቸው ባዲ ማለት ነው። እነዚህ አይነት ሰዎች ደግሞ ልታናገራቸው ነው የሚገባው። ያ ምክንያቱ ኤቭሪ ታይም ገመናቸው እየተደበቀ ነው የሚመስላቸው። ኤቭሪ ታይም ባዲ ማለት ነው። ኤቭሪ ታይም ባዲ ቢያውቁም ገና ሌላ ነገር ያስመስላል። ለዛ የሚያደርጉት ለምንድን ነው? በአንተ ነገር ሊጠቀሙ ገና አላቸው የሆነ ነገር አላቸው ማለት ነው። በአንተ ነገር ነው የሚጠቀሙብህና በአንተ ነገር ሲጠቀሙብህ ማለት ነው ያው አሁን እኔ ያለሁኝ የአሜሪካ አይደለሁም በአሜሪካ በኔ ሊጠቀሙባት ባዲ ማለት ነው። እንደን በጣም ጋይሶች ባዲ ማለት ነው ከዚህ ሀገር እንዲወጣ ባዘወይ ማለት ነው ወንዶች ይሄንላችሁ ማለት ነው። እነዚህ ወራዳ ናቸው። ወራዳ በቃ አሁን ከምንም አያስቡኝም። ምክንያቱም ትወደናለች ምን ብለው አያስቡም ባዲ። ምክንያቱም ለምን ካላችሁ ይሄ ሁሉ ነገር አድርጎ ማለት ነው ለማስመሰል ለስራ ነው ባዲ። አሁን ትወደናለች ምናምን ካሉ ማለት ነው ለስራ አሁን በጣም በኃይል ትወደናለች ነው የሚሉ ሰዎች ለምንድን ነው ለስራ ለጥንቆላ ለመተት ሲጨንቃቸውና በቃ በጣም ስስት ለስራ ሰው ላይ የመስራት ካላቸው ስስት ነው። በጣም ትወደናለች በጣም ትፈልገናለች የሚሉት ማለት ነው። ካላቸው ጉጉት ነው ባዲ ማለት ነው። ሰው ላይ መስራት ካላቸው ጉጉት ነው። ሰው እንደዚህ ይመስላል ጋይሶቼ። በጣም እንደዚህ ተዋርጄ ነው የምኖረው። እንደን ሰው እዚች ሀገር ላይ ደግሞ የነበረውን ፕላን በጣም በቃ የህፃን ጨዋታ ነው የተጫወቱት ማለት ነው። እንደን ማለት ነው የኔ ገዳይ ማን ሊሆን ነበረ ማለት ነው። አሁን እንደዛ በሰቀቀን ሙንቴ ቢሆን ኖሮ አሜሪካ ነበረ የኔ ገዳይ፣ ኬቨን ነበረ የኔ ገዳይ፣ ማን ነበረ የኔ ገዳይ ባዲ ማለት ነው። አሁን እኮ አባቴ በደው እኔን እንደገደለ እኮ ነው ያስመሰሉት ባዲ ማለት ነው። እኔን እንዲገድል እቅድ እንደነበረው እኔን እንደገደለ እኮ ነው ያስመሰሉት ባዲ ማለት ነው። ሊገድል እንደነበረ እኮ ነው ያስመሰሉት ባዲ ማለት ነው። እንደን ሰው ማለት ነው ውዶቼ ነገራቸው የሚፈልገው ነገር ማለት ነው ምን አይነት በቃ ማን ገደላት ለምን ተገደለች የምን መስዋዕት በቃ አሁን እኮ የሰይጣናን ሰዎች ማለት ነው የሆነ ነገር ሲያደርጉ ባዲ ማለት ነው ለሰይጣን መስዋዕት ያደርጋሉ ማለት ነው። የሆነ ነገር አንቺን አሰቃይቶ ለሰይጣን መስዋዕት ያቀርቡሻል። የሆነ ነገር አድርጎ ለሰይጣን የሆነ ነገር አድርጎ ለሰይጣን የሆነ ነገር አድርጎ ለሰይጣን ያደርጋሉ ባዲ ማለት ነው። አደርሽ ማለት ነው ወዲህ ነገራቸው የሚፈልገው ነገር ማለት ነው። አሁን እዚህ ሲያቃጥሉ በጣም ሰው ኢምፖርታንት ሊያቃጥሉኝ ይገባል ባዲ ማለት ነው። እዚህ ሀገር ባዲ ማለት ያላቸው እቅድ አላማ ለዛ ነው ባዲ ማለት ነው። እረፍት ሲኖረኝ ገዛይስ ደስ አይላቸውም ባዲ ማለት ነው። አይ ቲንክ እንዲወጣም ይፈልጋሉ መሰለኝ። አይ ቲንክ እነሱም ባዲ ማለት ነው እንደት ሆኒ ደግሞ እንዲወጣ ስራ እንዲሰጠኝ ጠይቃቸው ነበረ። ስራ ስጠይቃቸው ደግሞ አሁን የሆነ ነገር አስፈራራቻቸው መሰለኝ። አይ ቲንክ ማለት ነው ሄዳ አስፈራራቻቸው ባዲ ማለት ነው። ሚስጥሩን ባዲ ማለት የምናደርገው ነገር አለ፣ ጥቅም አለ፣ ቅድ አለ፣ መቼስ እንብላት እንጠጣት ቻንስ የተገኝታል ባዲ ማለት ነው። ስለዚህ አሁን ዝም ብላችሁ ስራ እንዳሰጧት ወራቀር አለ ባዲ ማለት ነው። እንደነገርኳችሁ እርኩስ መንፈስ ስራ አይደለም ስትንቀሳቀሱ ማይወድ ባዲ ማለት ነው። እዚህም እዛም ሲል ይሄዳል ይቀራል ባዲ ማለት ነው። አሁን ወደ ውጭ ሄዳችሁ እስክትመለሱ ድረስ የትኛውንም ቦታ ሊቀር ይችላል ማለት ነው። ከሌላ ሀገር ስትሄዱ እዚህ ሊቀርላችሁ ይችላል ማለት ነው። በቃ ቦታ በጣም ነው እንትን ያለው ማለት ነው። አሁን ከመንፈስ ጋር ያዛችሁ ቦታ መቀያየር ይህ የመሰለ ነገር ውሃ በጣም ጥሩ ነው። ብዙ ነገር ባዲ ማለት ነው።
አሁን ውሃ ላይ ማለት ነው። አሁን የሆነ የምታጣጥበው የሆነ ነገር ከተመረዛችሁ ያንንም እየተያዛችሁ ነው ከእንደገና ሪፍሬሽ። ምክንያቱም ከውሃ ጋር ስለሚሄድ እንደሄድ ስለማይፈልግ ከዛ የማጠቢያውን የሚያስደግሙባቸው ለምንድን ነው? ከእንደገና እንዳይለቃችሁ ባዴ ማለት ነው። እየታጠባችሁ እንኳን እንዲቀራችሁ ባዴ ማለት ነው። እንዳይለቃችሁ ብለው ነው እንደዛ የሚያስደርጉት ባዴ ማለት ነው። እንደዛ የሚያደርጉት ተራሰው እኮ ነው ባዴ። ሀበሻ ወላሂ ሀበሻ ማድረግ ይችላል ማለት ሀበሻ አይደለም። እነዚህ ሀገርም ተዳምረዋል። አንተን ሰው ማለት ነው ልጅ ለነገራቸው የምፈልገው ነገር ማለት ነው እዚህ ሀገር ላይ ኤቭሪታይም ስጋት ላይ ነው። ፍቅር፣ ትዳር፣ ሌላ ለመምጣት አይታይም። ሌላ ቦታ ላይ እንኳን ባዴ ማለት ነው እያልኩ ነው። ትዳር ምናልባት ከመሰረትኩኝ የምመሰርተው ባዴ ማለት ነው እንጂ በጣም ከባድ ነው ባዴ ማለት ነው። እኔ ኤቭሪታይም ሬዲ ሆኛለሁ ባዴ ማለት ነው። አሁን ታይም ላይ በቃ ሰዎች ምን እያሰቡ እንደሆነ ምን አይነት ሰዎች እንደሆነ ስለገመትኳቸው በጣም ከበደ ባዴ ማለት ነው። አንደን ሰው ማለት ነው። እኔ ክሊርሊ አሁንም እንዳልኳችሁ ሲንግል ነኝ ባዴ ማለት ነው። ቲክቶክ የተዘጋብኝ ባዴ ማለት ነው። አሁንም ቲክቶክ እንዳይዘጋብኝ ባዴ ማለት ነው። የወንዶችን አልፖስትም ባዴ ማለት ነው። የራሴ ብቻ ነው የምፖስተው ባዴ ማለት ነው። አይ ቲንክ አሁን ደግሞ በቃ ለኔ እንደሚያስቡ እያስመሰሉ እኔን ስለማይረዱ ምናምን ነገር እያስመሰሉ አሁን ቤተሰቦቼንም ልጠቁ አስበውም ሊሆን ይችላል ባዴ ማለት ነው። በዛም በዛም እያሉ ማለት ነው። በሁሉም ቦታ ነው ሰው የሚያጠቁት ባዴ ማለት ነው። እንደን ሰው ማለት ነው። ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን የሆነ ነገር እንደዚህ አይነት ስራ ሲሰራባችሁ ባዴ ማለት ነው ወይ በትክክለኛ መሆን አለበት ወይ ትክክለኛ ማንነት ወይ በትክክለኛ ከተቀበሉሽ የሆነ ነገር ላይ ትገባላችሁ ይገባል ባዴ ማለት ነው። አሁን እኛ በጣም ተጠንቅቀናል ብላችሁ በእናንተ ቤት የምታደርጉትን ነገር ባዴ ማለት ነው እሱ ነገር አጥፊያችሁ ነው። ኢቭንም ባዴ ማለት ነው። ምናልባትም እንትን ካላችሁ ጨክናችሁ ፌስ ፌስ መግጠም አሪፍ ነው ባዴ ማለት ነው። ካልሆነ ደግሞ ሙሉ በሙሉ መራቅ ሶ ኢምፖርታንት ነው ባዴ ማለት ነው። ለቤተሰቦቻችሁ አደጋ ማለት ነው። አሁን በቃ ይሄ ሰው ሰልጧል ምናምን ነገር ምናምን ሰለጠነ ከተባለ ማለት ነው እራሱ መሆን አለበት። ሌላ ሰው ይለክማል። ሀገርም ቦታም ሰውም ባዴ ኤቭሪቲንግ ባዴ ማለት ነው። በሱ ስም የሆነ ነገር አድርጎ የሆነ ነገር ሲያስነሱ አበል ሲያስነሱ ከባድ ነው ባዴ ማለት ነው። ብቻ ነገራቸው የሚፈልገው ነገር ማለት ነው። እንደን ብቻ ሀገር ላይ እኔ አብዳለሁ። ሲቀጥል ደግሞ ብዙ ነገር ይሰራል ባዴ ማለት ነው። እንደን ለስዳን መሄድ አለብኝ። ልቤ በቃ መንፈሴ እንደዚህ ነው የሚረበሸው የሚገባው እንደዚህ ነው እንትን የሚለው ባዴ ማለት ነው። እኔ በቃ እችን ነው የቀየሩኝ ባዴ ማለት ነው። እች ጥቁር ባዴ ማለት ነው። ግን ደግሞ አሁን የሆነ ነገር አድርጎ አለባበስሽም እንኳን ግድ ይገባችኋል ባዴ ማለት ነው። አሁን ለራስሽ ለምን የሆነ ነገር አድርገም አንቺ እንደምትሻልሽና ልታደርጊ እንኳን አይፈልጉም። አሁን የሆነ ነጭ ስለብስ ማለት ነው በቃ ማህፀን ይለኝ ሆነ ስብስብ የሚልብኝ